እግዚአብሔር ይባርካችሁ። ዛሬ ገላትያን መጽሐፍ እንግዲህ ከኔ ጋር እንጀምራለን። ገላትያ ምዕራፍ 1፣ 2 እና 3 ነው ከኔ ጋር የምናየው። እንግዲህ ከመግቢያው እንጀምራለን። የገላትያ ቤተክርስቲያን ምን ትመስላለች የሚለውን ታሪካዊ ዳራውን ከኔ ጋር አይተን ደግሞ ምዕራፍ 1፣ 2፣ 3ን አጠር ባለ መልኩ በደንብ እናየዋለን። ግን ጠቃሚ የሚሆነውን ነገር ላይ በደንብ ፎከስ እያደረግን እየተነጋገረን እግዚአብሔር ይመስገን። በእውነት ጌታ ኢየሱስ ስሙ ይባረክ። ይሄንን መጽሐፍ እንደዚህ አድርጌ ሳየው እንዴት እንደምደነግጥ በቃ ይሄ ሁሉ አንብበን እቺ ናት የቀረችን። ክብር ለእግዚአብሔር ይሁን። በቀን እየነካ ነው በእጃችን መጽሐፍ ቅዱሴን በቀን በእጄ እነካዋለሁ። ሳልነካው የዋልኩበት ቀን የለም። ክብር ለእግዚአብሔር ይሁን። በእውነት ይሄ እኔ በጣም እግዚአብሔርን ማመሳይ ቤቴ ቁጭ ብሎ እግዚአብሔር ቃል መጽሐፍ ቅዱስ ቤቴ ቁጭ ብሎ ያልነካሁበት ጊዜ ነበረ። አሁን ግን ሁሌ በእጄ ነካዋለሁ። እግዚአብሔር ይመስገን። የገላትያን መጽሐፍ እንግዲህ ከመግቢያው ጀምረን ስናይ ማን ጻፈው ከሚለው ነው የምንጀምረው። የገላትያን መጽሐፍ ማን ጻፈው ከሚለው ስንጀምር እንግዲህ የመጀመሪያው ቁጥር እንደሚናገረው ራሱ ሐዋርያው ጳውሎስ እንደጻፈው እንመለከታለን ማለት ነው። የመጽሐፉ ጸሐፊ ራሱ ሐዋርያው ጳውሎስ እንደሆነ እንመለከታለን። በዚህም ደግሞ የመጽሐፍ ቅዱስ አባቶች ወጥ አቋም ነው ያላቸው። በጣም ብዙዎቹ ሐዋርያው ጳውሎስ እንደጻፈው ይስማማሉ። ኦልሞስት ኦል በሚባል ደረጃ ማለት ነው። እና ምዕራፍ 6 ቁጥር 11 ላይ በገዛ እጆቼ ጻፍኩላችሁ ሲል እንመለከታለን። እና ሌላውን አንዳንድ መጽሐፎች ሐዋርያው ጳውሎስ በሰው ያጽፋል። እሱ ጋር አብረውት የነበሩት አሁን ለምሳሌ ሐዋርያት ሥራ ሉቃስ እንደጻፈው ሌሎቹን የመልእክታት ቲኪኮስ የጻፈለት መልእክት አለ። ይሄንን ግን በራሱ በእጁ እንደጻፈው ምዕራፍ 6 ቁጥር 11 ላይ ይናገራል። በገዛ እጆቼ ጻፍኩላችሁ ይላል እና ራሱ እንደጻፈው ምንም አይነት ጥርጥር የለውም። እንግዲህ ሐዋርያ ጳውሎስን ከዚህ በፊት በደንብ ታሪኩን አይተናል። ፈሪሳዊ የነበረ ሰው ነው። የሕግ አዋቂ ነው። ክርስቶስ ኢየሱስ እንዴት በመንገዱ እንደተገናኘው እናውቃለን። እና ይሄ ሰው ነው እንግዲህ የጻፈውና በምን አይነት ሁኔታ ውስጥ ሆኖ ነው የጻፈው ይሄንን መጽሐፍ ስናይ በጣም ብዙ የስሜት መውጣትና መውረድ በዚህ መጽሐፍ ላይ እንመለከታለን። በተለያየ ስሜት ውስጥ ሆኖ ነው ይሄንን መጽሐፍ የጻፈው። ምዕራፍ 1 ቁጥር 6 ላይ ተደነቅኩኝ ይላል። በመደነቅ ውስጥ ሆኖ በመደነቅና በመገረም ውስጥ ሆኖ ነው ይሄንን መጽሐፍ የጻፈው። ምዕራፍ 4 ቁጥር 19 ላይ በቃ እንደምጥ ተጨንቅ ያለሁኝ ስለናንተ ብሎ የነበረበትን ጭንቀት ይናገራል። በግራ መጋባት ውስጥ ነበረ። ምዕራፍ 4 ቁጥር 20 ላይ እናገኘዋለን። ምዕራፍ 4 ቁጥር 11 ላይ ደግሞ ስለናንተ ፈራሁኝ ብሎ ደግሞ የፍርሃት ስሜት እንደነበረበት እናያለን። በብስጭት ውስጥ ነበረ። በብስጭት ውስጥ እንደነበረ ደግሞ የሚያሳየው የተለያዩ ከባባድ ቃላቶችን ሲጠቀም እንመለከተዋለን። የተረገመ ይሁን ይላል። በቃ ፉሊሽ ይላቸዋል፣ ማታስተውሉ ገላትያኖች እያለ እጅግ በጣም ከበድ ያሉ ቃላቶችን ሲናገር እናያለንና በተለያዩ ስሜት ውስጥ ሆኖ የጻፈው መጽሐፍ ነው። መቼ ተጻፈ ያለን እንደሆን ሐዋርያ ጳውሎስ የመጀመሪያ ሐዋርያዊ ጉዞውን ካደረገ በኋላ ሐዋርያት ሥራ ምዕራፍ 13፣ 14 እና እስከ 14 ድረስ ያለው ማለት ነው። 15 ላይ ኢየሩሳሌም ጉባኤ ስለሆነ ከዛ በኋላ ከ49 እስከ 51 ባለው ዓመተ ምህረት ውስጥ እንደተጻፈ መጽሐፍ ቅዱስ ታሪክ አዋቂዎች ይናገራሉና ምዕራፍ 12 ጀምሮ 13፣ 14 የሐዋርያዊ ጉዞ የጀመረ ይሆናል። ከዛ በኋላ ነው እንግዲህ ይህንን መጽሐፍ የጻፈው ማለት ነው። ለማን ነው የተጻፈው? ተደራሲያኑ ማን ነው ብለን ያየን እንደሆን ተደራሲያኑ እንግዲህ ገላትያ ለምትባል አብያተ ክርስቲያናት ናቸው። ገላትያ አንድ ቤተክርስቲያን ሳትሆን ገላትያ ሪጅን ናት። አንጾኪያ፣ ኢቆኒየም፣ ልስጥራንና ደርቤን የሚባሉ ከተሞችን የያዘች ሪጅን ናት። ይሄ አንድ ብቻ ሳትሆን የተጻፈው ደብዳቤው ለአብያተ ክርስቲያናት ነው። በየቤተ ክርስቲያኑ እየዞረ የሚነበብ መጽሐፍ ነው እንጂ ለአንዲት ቤተክርስቲያን ብቻ የተጻፈ መልእክት አይደለም ገላትያ መጽሐፍ ማለት ነው። ስለዚህ በደቡብ ገላትያ አካባቢ በአሁኑ አገር ቱርክ ወይንም ኤዥያ ማይነር አካባቢ ያለች ከተማ ናት። ስለዚህ ለነዚህ ቤተክርስቲያን የተላከ ነው ማለት ነው። ይሄ ቤተክርስቲያን የገላትያን ቤተክርስቲያን የተከላት ራሱ ሐዋርያው ጳውሎስ እንደሆነ ሐዋርያት ሥራ ምዕራፍ 13 ላይ ማየት እንችላለን። ሐዋርያት ሥራ ምዕራፍ 13፣ 14 ላይ እነዚህን ቤተክርስቲያኖች
እንዴት እንደተከለ የሚያሳዩ ክፍሎች አሉ። ምዕራፍ 13 ላይ እንግዲህ እንደምንመለከተው ጳውሎስና በርናባስን ለአገልግሎት ለዩልኝ ብሎ መንፈስ ቅዱስ ለአገልግሎት ሲለዩ እንመለከታለን። ከዛ በኋላ በርናባስና ጳውሎስ ወደ ቆጵሮስ እንደሄዱ እናያለን። የአሁኗ ሳይፕረስ ማለት ነው። ወደዛ ከተማ ሲሄዱ እንመለከታለን። ከዛ በዛም በጲስዲያም እቺም እዚች አውራጃ የገላትያ አውራጃ ያለች ከተማ ናት። ምዕራፍ 13 ቁጥር 13 ላይ ማለት ነው። እነዚህ ከተሞች በሙሉ ሐዋርያው ጳውሎስ ከበርናባስ ጋር ወንጌልን የሰበከበት ከተማ ነው። ምኩራብ ውስጥ ገብተው ሲሰብኩ በጣም ብዙ ሰዎች እንደተመለከቱ ጌታ ኢየሱስ ክርስቶስን እንደተቀበሉ እናያለን። የተማሩትም ትምህርት ምዕራፍ ቁጥር 38 ላይ እንደዚህ ይላል፣ እንግዲህ ወንድሞቼ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። እርሱን የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል ብለው ትክክለኛና ንጹሕን ትምህርት አስተምሯቸው እንዳለፉ በዚህ ክፍል ላይ እንመለከታለን። ቁጥር 14 ላይ ጳውሎስና በርናባስ ወደ ኢቆንየም እንደሄዱ እንመለከታለን። እዛ ኢቆንየም ሆነው ጳውሎስና በርናባስ ወደ ምኩራብ እንደገቡ እናያለን። በምኩራብ ውስጥ ገቡ፣ በዚያም በሚገባ አስተማሩ የሚል ቃል አለ። በሚገባ አስተማሩ። ከዛ ከአይሁድም ከግሪክም እጅግ ብዙ ሰዎች አመኑ። ጌታም የሚናገሩትን የጸጋ ቃል በተአምራዊ ምልክትና በድንቅ ስራ እየደገፈ ያረጋግጥላቸው ነበር ይላል። ይሄ የሚያመለክት የቤተ ክርስቲያኒቷን መተከል ነው። ስለዚህ እግዚአብሔርም በተአምራዊ ምልክትና በድንቅ ስራ እየደገፈ ትክክለኛ ነገር እየተናገሩ እንደሆነ ያረጋግጥላቸው ነበር ይላል። አያችሁ፣ በዚህ ክፍል ላይ እኔ ምን ተረዳው መሰላችሁ? ድንቅና ተአምራት መልእክትን ማረጋገጫዎች ናቸው እንጂ መልእክት እንዳይደሉ በዚህ ክፍል ላይ ይቻለሁኝ። ስለዚህ የቤተ ክርስቲያኑ የምዕራፍ 14 ላይ በኢቆንየም ቤተክርስቲያን ስትተከል እናያለን። በምን አይነት መሰረት ላይ የተተከለችው ካልን መዳን በክርስቶስ ኢየሱስ ብቻ እንደሆነ አስተምረው ሲያልፉ እንመለከታለን ማለት ነው። ከዛ በኋላ ህዝቡ ለሁለት ይከፈላል። ህዝቡ ለሁለት ሲከፈል ግማሹ ከሐዋርያት ጋር፣ ግማሹ ከአይሁዳውያን ጋር ሆነው ሊያሳድዷቸው ሊወግሯቸው ሲሞክሩ ሳኦልና በርናባስ ወደ ልስጥራንና ደርቤን ሸሹ ይላል። ወደ ልስጥራና ደርቤን እንደሸሹ እዛም ደግሞ ሽባው የነበረን ሰው ተነስና ተመላለስ ብለው ያ ሰው ሽባው ሲተረተር ትዝ ይለናል አይደለ? ስናጠና ሲተረተር በዛ አካባቢ የነበሩ ህዝቦች በቃ በመካከላችን አማልክት በሰው ተመስለው በእኛ መካከል ገብተዋል ብለው ሊሰውላቸው ፈለጉ ይላል እና እነ ጳውሎስ ልብሳቸውን ቀደው ኖ እኛ አማልክት አይደለንም እኛ መልእክተኞች ነን ብለው ይሄንን ክፍል እናስታውሳለን። ከዛ በኋላ ልክ ምዕራፍ 14 ቁጥር 19 ላይ አይሁድ ግን ከአንጾኪያና ከኢቆንያ መጥተው ህዝቡን አግባብተው የሞተ እስኪመስል ድረስ የሞተ ሲመስላቸው ጳውሎስን ጥለውት እንደሄዱ እናያለን። ከዛ በኋላ ደግሞ ተነስቶ ወደ ደርቤን እንደሄደ እንመለከታለን ማለት ነው። ወደ ደርቤን እንደሄደ እንመለከታለን። ወደ ደርቤን ሄደ። እዛም ደግሞ ወንጌልን አስተማረ። በጣም ብዙ ሰዎች ጌታን ተቀበሉ። ቁጥር 22 ላይ ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንደዚህ ይላል፣ ደቀ መዛሙርቱንም ልብ በማበረታታትና በእምነታቸው ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግስት ለመግባት በብዙ መከራ ማለፍ እንዳለባቸው ነገሯቸው ይላል። እንግዲህ እንደነገርኳችሁ ከአንጾኪያ ጀምሮ ወንጌልን እየሰበኩ ወደ ደርቤን መጡ። ከዛ በኋላ ደግሞ ተመልሰው የተከሏቸውን ቤተክርስቲያኖች ቪዚት እያደረጉ እያበረታቷቸው እየመከሯቸው ወደ አንጾኪያ እንደሄዱ እንመለከታለን። ስለዚህ እነዚህ ቤተክርስቲያኖች በዚህ መልክ ነው የተተከሉት። ሐዋርያው ጳውሎስ ነው የተከላቸው። የተመሰረቱት በብዙ መከራ ነው። በብዙ መከራ፣ በብዙ ስቃይ፣ በብዙ ህመም፣ በብዙ በወንድሞች መጠላት። ገላትያ ምዕራፍ 4 ላይ እንደዚህ ይላል፣ ወንጌልን የሰበኩት በህመም ምክንያት ነበረ መጀመሪያ ይላቸዋል። እናንተ ጋር የሰበኩት ታምሜ ነበረ ብሎ በህመም እንደነበረ ይናገራል። እና ህመሜ ለእናንተ ፈተና ሆኖባችሁ እንኳን አልሰለቻችሁኝም፣
ወይንም አልተጠየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ ብሎ መጀመሪያ ላይ የነበራቸውን ሪሌሽንሺፕ በዚህ መልክ ሲያነሳ እንመለከተዋለን ሐዋርያው ጳውሎስ። ስለዚህ አሁን የገላትያ መጽሐፍ የተጻፈበት ምክንያትስ ምንድን ነው ያላችሁ እንደሆነ ቤተክርስቲያኗ ከተተከለች ከጥቂት ጊዜ በኋላ አንዳንድ ከኢየሩሳሌም የመጡ የሐሰት አስተማሪዎች ለመዳን በክርስቶስ ኢየሱስ ማመን ብቻ ሳይሆን የተለያዩ የብሉይ ኪዳን ስርዓቶችን መጠበቅ ግዴታ ነው የሚል የሐሰት ትምህርትን በመካከላቸው ሲያስፋፉ ህዝቡን ግራ ሲያጋቡና ህዝቡን ሲያስጨንቁ እንደነበረ እናስተውላለን ማለት ነውና ይሄ ብቻ ሳይሆን የጳውሎስንም ሐዋርያነት ጥያቄ ውስጥ በህዝቡ መካከል የጳውሎስን ሐዋርያነት ጥያቄ ውስጥ የሚከቱ አንዳንድ ነገሮችን ሲናገሩ ነበረ። እሱ ትክክለኛ ሐዋርያ አልነበረም። ትክክለኛ ሐዋርያቶቹ ኢየሩሳሌም ያሉት ናቸው እያሉ ምክንያቱም በዚህ የበጉ ሐዋርያት ለመባል ኢየሱስ ክርስቶስን ፊት ለፊት ማየት ነበረበት፣ እሱ ደግሞ አላየም ብለው የሱን ሐዋርያነት ጥያቄ ውስጥ ሲከቱም ጭምር እንመለከታለን ማለት ነው በጥናታችንና ስለዚህ ድነታችሁ ቶታሊ ሮንግ ነው አይደለም የሚሏቸው የጳውሎስ የሰበከላችሁ ስብከት የተማራችሁ ትምህርት እውነት አይደለም ስህተት ነው አይደለም የሚሏቸው ልክ ናችሁ ማመናችሁ ትክክል ነው በክርስቶስ ግን የሙሴንም ሕግ መጨመር አለባችሁ ለምን ሲባል ድነታችሁ ሙሉ እንዲሆን የሚል አይነት ትምህርት በህዝቡ መካከል ሲጨምሩ እንመለከታለን ማለት ነውና ይሄንን ሐዋርያው ጳውሎስ ምን ይለዋል ልዩ ወንጌል ይለዋል ንጹህ ያልሆነ የተቀየጠ የተበረዘ ልዩ ወንጌል ይለዋል ወንጌል ንጹህ ነው ወንጌል ዓላማው በክርስቶስ ኢየሱስ በማመን የዘላለም ህይወት ይገኛል መጽደቅ የሚቻለው በእምነት ብቻ ነው የሚል ነው ንጹህ ወንጌል ልዩ ወንጌል የተባለው ምንድነው ያላችሁኝ እንደሆነ ስራ የተጨመረበት ነው ምን አይነት ስራ ጨመሩ ካልን መገረዝ አለባችሁ ምዕራፍ 6 ላይ ስታጠኑት ነገ ስናጠና እንመለከተዋለን ለምንድነው ይሄንን የሚያደርጉት የሐሰት አስተማሪዎች ሲባል ስደትን ፈርተው ይላል አይገርምም ስደትን ፈርተው ለመመሳሰል ከሌሎች ጋር ይሄንን ትምህርት ሲሉ እንመለከታለን ቀናትን ማክበር አለባችሁ የሙሴን ሕግ መጠበቅ አለባችሁ ብለው አይሁዳውያንንም አህዛቦችንም በዚህ ሲያስጨንቋቸው እንመለከታለን ማለት ነው ይሄንን የገባውን ትምህርት ሐዋርያው ጳውሎስ ልዩ ወንጌል እንደሚለው ተመልክተናል በክርስቶስ የመስቀል ስራ ነፃ የወጡትን ቅዱሳን ተመልሰው የአይሁድ ሕግ ተገዢ እና የሕግ ቀንበር ተሸካሚ አድርገው ሊያጎብጧቸው የፈለጉ አንዳንድ የሐሰት አስተማሪዎች ወንጌልን የሚያጣምሙ የሐሰት አስተማሪዎች እንደገቡ እንመለከታለን ስለዚህ ሐዋርያ ጳውሎስ ትምህርታቸውንና ማንነታቸውን በማጋለጥ ወደ መጀመሪያይቱ ወደ ንጹህ ወደ ሆነችው አንዲት ወደ ሆነችው ወንጌል ህዝቡን ለመመለስ ያለውን ልብና ቅናት በዚህ ክፍል እንመለከታለን በጣም ደስ የሚሉ ልዩ ባህሪያቶች አሉት የገላትያ መጽሐፍ ምንድነው ልዩ ባህሪያቱ ያለን እንደሆነ የገላትያ መጽሐፍ የሐዋርያ ጳውሎስ የመጀመሪያ መጽሐፉ ነው ከዘፍጥረት ጀምረን ስንመጣ 49ኛ መጽሐፍ ነው አሁንም ደግሞ ከወንጌላቶች ቀጥሎ መጀመሪያ አይደለም የመጣው ግን ሐዋርያው ጳውሎስ በእጁ የጻፈው የመጀመሪያ መልእክት የገላትያ መልእክት ነው ማለት ነውና በታሪክም እንደሚታወቀው ገላትያ መጽሐፍ ከሌሎች መልእክታት በሙሉ በመነበብ በጣም ብዙ ጊዜ ሰዎች የሚያነቧቸው መጽሐፍት ናቸው ተብሎ ይገመታል ሁለተኛ ሐዋርያው ጳውሎስ በተለያየ ስሜት ውስጥ ሆኖ የጻፈው መጽሐፍ ነው በአጻጻፉም ደግሞ ትንሽ የተለየ ነው እንደሌሎቹ ደብዳቤዎቹ ምስጋና የማበረታቻ ቃል እንዲሁም ለሚጽፍባት ቤተክርስቲያን የቁልምጫ ስም አልተጠቀመበትም ሌላ ጊዜ አሁን እንግዲህ አይተናል አይደል ቆሮንጦስ እንግዲህ ያንን የሚያክል ኃጢአት በጣም ከባድ በመካከላቸው የተወራ ቅዱሳን ሲላቸው እንመለከታለን ይሄ እነዚህን ሰዎች ግን ገላትያ ላይ ያሉትን ሰዎች ግን ቅዱሳን ብሎ አይጠራቸውም በቃ ቀጥታ ነው ወደ ሐሳቡ የሚገባውና ምን ያህል ነገሩ እጅግ በጣም ሴንሲቲቭ እንደሆነና ጊዜ የማይሰጠው ነገር እንደሆነ እሱ ደግሞ ምን ያህል ኦፌንድድ እንደሆነ በእነሱ ማየት እንችላለን ማለት ነው
እና ቀጥታ ወደ ማረም እና ወደ መገሰጽ ነው የገባው። ምክንያቱም ችግሩ ጊዜ የሚሰጥ አልነበረም። ችግሩ በመካከላቸው የተፈጠረው ችግር ማለት ነው። እና እጅግ በጣም የነፃነት መጽሐፍ እንደሆነ ይታወቃል። ቁልፍ ጥቅሱ ምዕራፍ 2 ቁጥር 16 እና ምዕራፍ 5 ቁጥር 1 ነው የዚህ መጽሐፍ ቁልፍ ጥቅስ። ቁልፍ ቃል አለው። ምንድን ነው ቁልፍ ቃሉ? ነፃነት ነው። የገላትያ መጽሐፍ ቁልፍ ቃል ምንድን ነው ያላችሁ እንደሆነ ነፃነት፣ ነፃ ናችሁ በክርስቶስ እያለ ስለ ነፃነታቸው ነው እንግዲህ የሚናገረውና የገላትያ መጽሐፍ የሚታወቅበት አንዱን ባህሪው ነፃ በማውጣት ነው። በጣም ብዙ በሃይማኖት ቀንበር ተሸክመው ጎብጠው ያሉ ሰዎች ነፃነታቸውን የሚያውጁት የገላትያን መጽሐፍ ካነበቡ በኋላ እንደሆነ ታሪክ ይናገራል። በጣም በብዙ እንዲያው ሌላው ቢቀር የሮማን ካቶሊክ ሞንክ የነበረው የኛ ይሄ ፕሮቴስታንት በጣም ትልቅ ሪፎርሜሽን ንቅናቄ ላይ በጣም ትልቅ አስተዋጽኦ የነበረው ማርቲን ሉተር እጅግ በጣም የሚወደው መጽሐፉ እንደሆነ ይናገራል። የገላትያ መጽሐፍ እንዲያውም በሚስቱ ስም ነው የሚጠራው። የገላትያ መጽሐፍ ኢዝ ማይ ካትሪና ይላታል። በቃ the book of ገላትያን ኢዝ ማይ ካትሪን በቃ ብሎ በሚስቱ ስም ነው የሚጠራት። እና ምክንያቱም በዛ በነበረበት በሃይማኖት ቀንበር ተይዞ የነበረበት ስርዓቱን ገንጥሎ ወጥቶ ያንን ሁሉ 95 እንደ እግዚአብሔር ቃል ያልሆኑ ስርዓቶችን ኖ ብሎ የወጣው የገላትያን መጽሐፍ ካጠናና ከተረጎመ በኋላ እንደሆነ ታሪክ ይናገራል ማለት ነው። እና በጣም የነፃነት መጽሐፍ ነው። በቃ በክርስቶስ ነፃ ነን። የዳነው በክርስቶስ ኢየሱስ አምነን ነው፣ ሰርተን አልዳንም የሚልን ሐሳብ በጣም ይናገራል። በቃ በእምነት በጸጋ በኢየሱስ ብቻ ሌላ ነገር ያልተጨመረበትን ወንጌል ይናገራል ማለት ነው። የገላትያ መጽሐፍ ምዕራፍ 1 ብለን እንጀምራለን። ምዕራፍ 1 እንግዲህ በ3 ቦታ ከፋፍለን እናየዋለን። የመጀመሪያው ምዕራፍ 1 ከ1 እስከ 5 ከቁጥር 1 እስከ 5 ድረስ ሰላምታን እንመለከታለን። ከ6 እስከ 10 ወንጌል አንዲት ናት የሚለን ሐሳብ እንመለከታለን። ከዛ ከ11 እስከ 24 የጳውሎስ የሐዋርያነት በመጠራቱን ስለ አገልግሎቱ ዲፌንድ ሲያደርግ እንመለከታለን ማለት ነው። ቅድም እንግዲህ እንደተነጋገርነው የገላትያ መጽሐፍ ከሌሎች መጽሐፍ ትንሽ ይለያል ያልንበት ምክንያት ሰላምታ ባለመኖሩ ነው። እንደ ሌሎች መጽሐፍ ሰላምታ የለውም። ከሌሎች መጽሐፍ አቀራረቡ ይለያል። ሐዋርያው ጳውሎስ ሐዋርያነት ስልጣኑን ከየት እንዳገኘ እጅግ በጣም አጽንቶ ይናገራል ማለት ነው። ከኢየሩሳሌም የመጡ ናቸው የሐሰት አስተማሪዎች። ስለዚህ በኢየሩሳሌም ያሉ ሐዋርያት በስልጣን ማስተማርን ከየት እንደተቀበለው ማለት ነው ይናገራል ማለት ነው። እኔ በስልጣን የምናገረው ሐዋርያነትን ሰው ስላልሰጠኝ ነው የሚል ሐሳብ ቁጥር 1 ላይ ከሰው ወይንም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነው ጳውሎስ አብረውኝ ካሉ ወንድሞች ሁሉ ብሎ የመጀመሪያዋን ክፍል እስከ ቁጥር 2 ድረስ ይናገራል ማለት ነው። እና እኔ ሰው አይደለም የላከኝ። እነዚህ አሁን የሐሰት አስተማሪዎች ሲመጡ ኢየሩሳሌም ያሉ አንዳንድ ሰዎች ናቸው የላኳቸው። ሐዋርያው ጳውሎስን ግን የላከው ወደ አገልግሎት ያስገባው ኢየሱስ ክርስቶስን ከሙታን ባስነሳው እያለ እግዚአብሔር ራሱ እንደሆነ በዚህ ክፍል ላይ ይናገራል ማለት ነው። የሚያቀርቡት ዲፌንስ እሱ ሐዋርያ አይደለም፣ ምክንያቱም ኢየሱስ ክርስቶስን አላየም። ኢየሱስ ክርስቶስን በአይኑ ያላየ ደግሞ ሐዋርያ ሊሆን አይችልም ብለው ዲፌንድ የሚያደርጉት በዛ ነው። እና እሱ ደግሞ የሚለው የላከኝ ይሄንን ራእይ የሰጠኝ ራሱ ኢየሱስ ክርስቶስ ነው ብሎ ሐዋርያት ሥራ ምዕራፍ 9 ላይ ያለውን ታሪኩን ማለት ነው ኮሚሽን ያደረገኝ የላከኝ የአሕዛብ አገልግሎትን የሰጠኝ ራሱ ኢየሱስ ክርስቶስ ነው። ስለዚህ እኔን ሰው አይደለም የላከኝ ራሱ ኢየሱስ ክርስቶስ ነው። ስልጣኔን የተቀበልኩት ከሰው ሳይሆን ከእግዚአብሔር እንደሆነ ይናገራል ማለት ነው። ስለዚህ ሐዋርያዊ ስልጣን አለው። ቤተክርስቲያንን የመትከል ስልጣን አለው። የመጎብኘት ስልጣን አለው። የመገሰጽ ስልጣን አለው።
ልክ ያልሆነ ነገር ሲያይ ኖ የማለት ስልጣን አለው፣ የመመከት ስልጣን አለው። ማን የሰጠው? ይሄ ሐዋርያዊ ስልጣን አለው። ያንን ደግሞ ራሱ እግዚአብሔር ነው የሰጠኝ ሲል እንመለከታለን ማለት ነው። በሌሎች ቦታዎች ላይ እንግዲህ ብዙ ጊዜ ሐዋርያ ጳውሎስ የሚታወቀው ራሱን በማሳነስ ነው። እንደው ስታተሱ ትልቅ ቢሆንም ፈሪሳዊ ቢሆንም በገማሊያ ስር እግር ቁጭ ብሎ የተማረ በጣም ታላቅ ሰው ቢሆን ፒኤችዲ ያለው ሰው ቢሆን ስለ ራሱ እንደዚህ አያወራም። ራሱን እኔ በቃ ቦንድ ሰርቫንት የእግዚአብሔር አብ አገልጋይ ነኝ፣ የኢየሱስ ክርስቶስ ባሪያ ነኝ ብሎ ራሱን ዝቅ ዝቅ እያደረገ ኢን ዲስ ኬዝ ግን ይሄ ግን የተለየ ነው። የመጡበት ቤተክርስቲያን እንዳይሰሙት ወይንም ደግሞ እሱ የሚለውን ነገር ቫሊዩ ለማሳጣት ሆም ብለው ስለሆነ እሱም ደግሞ ስልጣኑን በዚህ ክፍል ላይ እንደዚህ ሲመክት እንመለከተዋለን ማለት ነው። ቁጥር 3 ላይ ጸጋና ሰላም ይሁንላችሁ ከአባታችን ከእግዚአብሔር ከጌታ ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን ይልና እቺ ሁል ጊዜም ያለች ሰላምታው ናት። እንግዲህ ጸጋና ሰላም ከእግዚአብሔር ብቻ የሚሆን ነገር ነው። ጸጋ ከእግዚአብሔር የሚሰጥ ነገር ብቻ ነው። ሰላም እንግዲህ ይሄ የሮማን ደብዳቤ አጻጻፍ ላይ ሁል ጊዜም ሰላምታ አለ። የሐዋርያ ጳውሎስ የሚለየው ጸጋና ሰላም ከእናንተ ጋር ይሁን ብሎ ጸጋን አስቀድሞ ሰላምን አስቀጥሎ መናገሩ ነው። ሰላም ከእግዚአብሔር ጋርም ታርቀናል በጸጋ ፕላስ እርስ በርስም ታርቀናል በጸጋ። በአይሁድና በአሕዛብ መካከል የነበረው የጥል ግርግዳ በጸጋ ነው የጠፋው፣ በጸጋ ነው የፈረሰው። ስለዚህ ጸጋና ሰላም ይሁን ብሎ ሁሉ ሰላም እንደሆነ ከእግዚአብሔር ጋርም ሰላም ነን ከሰዎች ጋርም ደግሞ ሰላም ነን የሚልን ሐሳብ ይዞ ይሄንን ሲናገር እንመለከተዋለን ማለት ነው። ቁጥር 4 ላይ እንደ እግዚአብሔር እንደ አምላካችን እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ፣ ከዘላለም እስከ ዘላለም ክብር ይሁንለት አሜን ይላል እና ኢየሱስ ክርስቶስ ስለኛ በመስቀል ላይ ሲሰቀል የሰቀሉት አይሁዳውያኖች ስለጠሉት አይደለም። እንደ እግዚአብሔር ፍቃድ እንደ አባታችን ፍቃድ ብሎ የመስቀሉ ስራ ድንገት ወይንም አይሁዳውያኖች ስለጠሉት ሳይሆን እግዚአብሔር ስለፈቀደ እሱም ደግሞ ነፍሱን አሳልፎ ስለሰጠ እንጂ አይሁዳውያኖች ስለጠሉት አይደለም የሚለን ሐሳብ ይናገርና ከዛ በኋላ ደግሞ ከዚህ ክፉ ዓለም ያድነን ዘንድ ይላል። አይገርምም? ድነታችን የዘላለም ሕይወት ያገኘነው ድነታችን የዘላለም ሕይወትን ያገኘንባት ለሚመጣው ዓለም አዎ ዋስትና ነው። ግን ደግሞ አሁን በምንኖርባት በዚች ክፉ ዓለም ያድነን ዘንድ ይላል። ሃሌሉያ! በእውነት እያዳነን አይደለም? እየፈወሰን አይደል? እየጠበቀን አይደል? በዚች ክፉ ዘመን አሁን በምንኖርባት በዚች ክፉ ዘመን የሚያድነን የሚጠብቀን ያዳነን ነው። በስሙ ድነት ያገኘንበት ነው። በመስቀል ላይ የሞተልን ነው። አዎ የዘላለም ሕይወት ለኛ ጋራንትድ ነው፣ እውነት ነው። ግን ደግሞ አሁን በምንኖርባት በዚች ክፉ ዓለም ደግሞ የሚጠብቀንና የሚያድነንም አለ። ሃሌሉያ! ክብር ለእግዚአብሔር ይሁን። እየጠበቀን እያሻገረን እየፈወሰን ከወጥመድ እያስመለጠን የሚያኖረን ኢየሱስ ክርስቶስ ነው። የትኛው ያዳነን ነዋ። ያዳነን ከምን ያዳነን? ከዘላለም ሞት ያዳነን። አድኖ ብቻ ደግሞ እኮ አይተወንም። በዚች በምንኖርባት ዓለምን በዕለት ተዕለት እንቅስቃሴያችንም ደግሞ ዕለት ዕለት መዳነን ዕለት ዕለት ምሕረትን በእኛ የሚያደርግ እሱ የተባረከ ይሁን። በእውነት እኔ በጣም የተነካሁት ይህንን ክፍል ሳነብ በቃ አዎ የዘላለም ሕይወት አለኝ፣ ዋስትና አለኝ። እምነቴ ለዚች ምድር ብቻ አይደለችም። አዎ ግን ስኖር በዚች ምድር ከወደኩበት ሊያነሳኝ ከታመምኩበት ሊፈውሰኝ የታመነ ነው። እግዚአብሔር ይመስገን። ቁጥር 6 ላይ እንደዚህ ይላል፣ ከክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ አስደንቆኛል ይላልና በጣም ብዙ ጊዜ ወንጌልን እሱ አስተምሯቸው ሰብኮላቸው ከሄደ ብዙ አልቆዩም።
እነዚህ አስተማሪዎች መተው ይህንን ልዩ ወንጌል ወይንም የተበከለ ወይንም የተቀላቀለ ወንጌል በመካከላቸው ሲያስፋፉ ብዙ አልቆየም። ምክንያቱም ከዚህ ጋር እንደምንታየው እንዴት ፈጥናችሁ መዞራችሁ ደንቆኛል ይላል። ዘወር እንዴት እንዳላችሁ፣ እንዴት እንደተላለፋችሁ፣ እንዴት እንደተለያችሁ፣ እንዲያም እንግሊዝኛው ተርን ባክ፣ በቃ እንዴት ፊታችሁን አዙራችሁ እንደሄዳችሁ፣ እንዴት ሪቨርስ አስገብታችሁ ወደኋላ እንደሄዳችሁ፣ ወደኋላ እንጂ ወደፊት አይደለም የሄዳችሁት ብሎ ደግሞ ይሄ ደግሞ የሆነው እንዴት ነው? በፍጥነት አያችሁ። የሐሰት ትምህርት፣ የተበረዘ ልዩ ወንጌል እንዴት በፍጥነት በሰዎች ዘንድ እንደሚሄድ አያችሁ። ሐዋርያው ጳውሎስ እስከሚደነቅ ድረስ አስደንቃችሁኛል ይላቸዋል። ይሄ የሆነ ወንጌልን ሊያጣምሙ በፈለጉ በጥቂት ሰዎች እንደሆነ እንመለከታለን። ሌላ ወንጌል የለም ወዳጆች፣ ወንጌል አንዲት ናት። እሱም የቆምንበት ነው። ማመን፣ መዳን፣ መጽደቅ፣ ከእግዚአብሔር ጋር ትክክል መሆን፣ ጀስቲፊኬሽን የሚመጣው በክርስቶስ ኢየሱስ በማመን ብቻ ነው። በዚህ ላይ ነው የቆምነው። ይሄ ነው መሰረታችን። ስለዚህ ከቆሙበት መሰረት በዚህ ትምህርት ሲያናውጧቸው እንመለከታለን። ወንጌሉን ሲያጣምሙት እንመለከታለን። ፐርቨርት ሲያረጉት፣ የእንግሊዝኛው ቃል ፐርቨርት ማለት ቼንጅ ማለት ነው ይላል። ሙሉ በሙሉ መካድ ሳይሆን ሌላ ነገር ጠብ ማድረግ፣ ሚክስ ማድረግ ማለት ነው። የተቀላቀለ ነገር ደግሞ እጅግ በጣም አደገኛ ነው አይደለም? አንዳንድ ጊዜ እኔ እንኳን መኪና የለኝም፣ ግን ከነቲጂ ጋር ምናምን ሲሄድ አንዳንድ ነዳጅ ማደያዎች ላይ እዚህ ይቀላቀላሉ። ለዛ ጥሩ ነዳጅ አይደለም፣ ለሞተሩን አይ ቲንክ ያበላሸዋል መሰለኝ፣ ንጹህ ስላልሆነ ማለት ነው። እና የተቀላቀለ ነገር ያበላሻል ወዳጆቼ፣ ያበላሻል። ልዩ ወንጌል ያበላሻል። የቆምንበት መሰረት ኢየሱስ ክርስቶስ ያዳነን አምነን ነው። አዎ ዕለት ዕለት በህይወታችንም ደግሞ ያሻግረናል፣ ያድነናል። አዎ ከዛ በጣም ብዙ ልዩ ወንጌሎች አሉ። ወንጌል ላይ አንዳች ነገር ጠብ ካለበት ልዩ ወንጌል ይሆናል። ሞተር የሚያበላሽ ይሆናል። ካራክተር የሚያበላሽ ይሆናል። መንፈስ የሚያውክ ይሆናል። ጻድቅ በእምነት ይኖራል። የዳነውም በእምነት ነው፣ የምንኖረው በእምነት ነው። ስለዚህ ወንጌል ላይ አንዳች ነገር ከተጨመረበት ልዩ ይሆናል። ወንጌል ነው። ወንጌል አንዲት ናት ወዳጆቼ። የስ አካሄድ ያበላሻል አለች ተዋቢና። አዎ ያበላሻል አካሄድ። ወንጌል የምስራች ነው ወዳጆቼ፣ የምስራች ነው። ተፈጽሟል የሚል የምስራች ነው። አልቆልሻል፣ በክርስቶስ ኢየሱስ የመስቀል ስራ የዘላለም ሕይወትን አግኝተሻል፣ አልቆልሻል፣ ደስ ይበልሽ የምስራች እንጂ ሰርተሽ ጸድቀሽ በስራ ትጸድቂያለሽ አይደለም። ስለዚህ ልዩ ወንጌል ማለት የተቀየጠ ማለት ነው። የለም በዘመናችን የተቀየጠ ወንጌል የለም። ወንጌል ላይ የተለጠፈ ነገር የለም። የብልጽግና ወንጌል የለም። ወንጌል ያበለጽጋል አልተባልንም። ልዩ ወንጌል ነው። አካሄድ ያበላሻል፣ ሞተር ያበላሻል፣ ካራክተር ያበላሻል። ኢየሱስ ክርስቶስ አዎ ይባርከናል። አዎ የእጆቻችንን ስራ ይባርካል። እኛ በእጥረት እንድንኖር የእግዚአብሔር ሐሳብ አይደለም። ግን ወንጌል ግን ኢየሱስ ነው እንጂ ብልጽግና አይደለም ወዳጆች። ወንጌል ስለ ኢየሱስ ነው እንጂ ስለ ገንዘብ አይደለም። የብልጽግና ወንጌል ተቃራኒ ኢየሱስ ነው አለ ወንድማችን ዶክተር ማሙሻ። እኛ እንድንደህይ ነው አይደለም። ወንጌል ግን ስለ ኢየሱስ ነው።
ወንጌል ግን ስለ መስቀል ስራው ነው ወዳጆቼ። እግዚአብሔር ይመልሰን፣ እግዚአብሔር ይመልሰን። ወንጌል የምስራች ነው ብለናል። ስራ ስሩ፣ ከዛ ትጸድቃላችሁ። በብልጽግና ወንጌል እመኑ፣ ገንዘብ ታገኛላችሁ። ኖ that's not right። ወንጌል ስለ ኢየሱስ ነው። ከዛ ሐዋርያው ጳውሎስ እኛም ብንሆን ከሰማይ መልአክ መጥቶ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክ የተረገመ ይሁን ብሎ ሐዋርያው ጳውሎስ ይናገራል። የተረገመ ይሁን ይላል። በእውነት እኛም ብንሆን መጀመሪያም እኮ ወንጌሉን የነገራቸው እኮ እሱ ነው። ደርሼ መጥቼ ሐሳቤን ቀይሬ ኖ ወንጌል ያ ቅድም የነገርኳችሁ ተሳስቼ ነው፣ አሁን የሙሴን ሕግ መጠበቅ አለብን ብዬ መጥቼ እኛም ብንነግራችሁ ብሎ እንዳትቀበሉ ወይንም የተረገመ ይሁን ብሎ በጣም ከባድ ቃልን በዚህ ክፍል ላይ ሲናገር እናያለን። ፊልጵስዩስ 1:7 ላይ ሐዋርያ ጳውሎስ ይናገራል ስለ ራሱና ወንጌልን ስመክት ይላል። አይገርምም? ወንጌል የሚመከት ነገር ነው። በጣም ብዙ ሊበርዙት፣ በጣም ብዙ ሊያቆሽሹት የሚፈልጉ የስህተት አስተማሪዎች በየጊዜው አሉ፣ በየዘመናቱ አሉ፣ አሁንም አሉ፣ ድሮም አሉ፣ ከዛ ወደፊትም ደግሞ ይኖራሉ። ግን ሐዋርያው ጳውሎስ ምን ያደርግ ነበረ? እኛስ ደግሞ ከዚህ መጽሐፍ ምን እንማር ያላችሁ እንደሆን ወንጌል የሚመከት ነገር ነው። ኖ የሚባል ነገር ነው። ወንጌል ላይ ምንም ነገር አይጨመርም። የተረገመ ይሁን እንደሚል ጳውሎስ እኛ በዚህ ዘመን ያለን ክርስቲያኖች የመጣው የሚያወዛውዘን፣ የመጣው ንፋስ፣ የመጣው ትምህርት የሚያወዛውዘን ትክክለኛ መሰረት ላይ ስላልቆምና ወዳጆቼ፣ በእውነት ምን ሰምተን ነው ወደ ጌታ የመጣ ነው? ሌትስ ቼክ፣ በቃ ቼክ እናደርግ። ምን ሰምተን ነው ወደ ጌታ የመጣ ነው? ምን ሰምተን ነው ወደ ጌታ የመጣ ነው? አሁን እንደዚህ ወንጌል መቀለጃ ሲሆን መመከት ያቃተን ለምንድን ነው? ምንድነው መሰረታችን? ምን ላይ ነው የቆም ነው? ይሄ እያንዳንዳችን ጥያቄ ነው በእውነት። ቁጥር 10 ላይ ሰውን ደስ ለማሰኘት ወይም እግዚአብሔርን ሕግ መጠበቅ በሰው ፊት መልካም መምሰልን፣ በጣም ግብዝነትን ያስተምራል። ውስጣችንን ግን የልባችንን ግን የሚያውቅ እግዚአብሔር አለ። ሞቲቫችንን የልባችንን የሚያውቅ እግዚአብሔር አለ። በጣም አሁን እኔ ይሄንን ነገር ስናገር በቃ በስራ ለመጽደቅ የሚሞክሩ ሰዎችን ምናምን እንዳታስቡ። በእኛው በቤተ ክርስቲያናችን ውስጥ በእኛው በወንጌል አማኞች ውስጥ በእውነት ምን ስናደርግ ነው በጣም የጸደቀን የሚመስለን? ስናገለግል ቸርች በጣም የሄድን ሰሞን ምናምን በጣም ጽድቃችን የጨመረ ሲመስለን ደግሞ የማታገለግለዋን ሴት በብዙ ነገር ቤቷ ቁጭ ያለችን ሴት ደግሞ እሷማ ክርስትናዋን ትተዋለች ያለን እንደሆን ከጸጋ እየወደቅን እንደሆነ እናስተውል ወዳጆች። ማገልገል በጣም ጥሩ ነገር ነው። ግን የማታገለግለዋን ያችን እህት በውስጥሽ ጀጅ እያደረግሽ ቸርች ስለተመላለስን በጣም የጸደቀን ከመሰለን ስራ አያጸድቅም፣ እምነት ነው የሚያጸድቀው ልላችሁ ወዳለሁ። ከቁጥር 11 ጀምሮ እስከ 24 ድረስ እንግዲህ የጸጋውን ጉልበት ይናገራል። የጸጋውን ጉልበት ስለራሱ እየተናገረ የጸጋውን ጉልበት ይናገራል። በቃ ወንድሞቹ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ ይልና ማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ተቀበልኩት ይልና ቀድሞ በአይሁድ ሃይማኖት እንዴት እኖር እንደነበረ ታውቃላችሁ፣ የእግዚአብሔር ቤተክርስቲያን እንዴት በእጅጉ እንዳሳደድኩኝ ታውቃላችሁ ብሎ ስለ ራሱ ይናገራል።
ስለ ራሱ ማንነት ሲናገር የጸጋውን ጉልበት ለማሳየት ነው እንጂ በጣም ራሱን እየካባ አይደለም። ሐዋርያው ጳውሎስ የጸጋውን ጉልበት በእውነት ማን ጎበዝ ነበር ሄዶ ለሐዋርያው ጳውሎስ ወንጌልን የሚሰብክለት? ጌታ ኢየሱስ በደማስቆ ቆሞ ባይገናኘው ኖሮ ማን ነበር ሄዶ ለጳውሎስ ወንጌልን የሚሰብክለት? ይሄ የሚያሳየው የጸጋውን ጉልበት ነው። ሃሌሉያ! በእውነት ሰው የማይደርስበት ገብቶ ጌታ ኢየሱስ የደረሰልን እኮ የጸጋውን ጉልበት ለማሳየት ነው። ከዛ ከእናቴ የማህፀን ሳለው ለየኝ እያለ ኢሳይያስ 42 ላይ ኤርሚያስ 1:5 ላይ ከብሉይ ኪዳን እየጠቀሰ ሲናገር እንመለከተዋለን። ያለውን የቃል ሙላት እናያለን። በዚህ መካከል በቃ ከማህፀን ሳለው ነው የለየኝ እያለ ይናገራል። ከዛ በኋላ ከ3 ዓመት በኋላ ደግሞ ወደ ኢየሩሳሌም ሄድኩኝ፣ ከዛ በኋላ ወደ ሶሪያና ወደ ኪልቅያ ሄድኩኝ እያለ ስለ ራሱ ማንነት ይናገራል ማለት ነው። እነርሱም ግን ቀድሞ እኛን ሲያሳድደን የነበረው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት ሁሉ እየሰበከ ነው የሚል ወሬ ብቻ ሰምተን ነበር፣ በእኔ ምክንያት እግዚአብሔርን አመሰገኑ ብሎ በፊት የነበረበትን ማንነት እየተናገረ የእግዚአብሔርን የጸጋውን ጉልበት ሲናገር እንመለከታለን ማለት ነው። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። ለጳውሎስም እንደዛ ሆኖለታል። የእግዚአብሔር ኃይል ሲያድነው አይተናል። ማንም በዛን ዘመን የነበረ ሐዋርያ ሄዶ ለሐዋርያው ጳውሎስ ወንጌልን ሊነግረው አይችልም። እነሱን የሚያስገድል ደብዳቤ በማጻፍ ቢዚ ነበረ። እርጉዝ ሴት ወንድ አይል፣ ያሳስራል፣ ያስገድላል። ግን ጌታ አለ፣ የሚራራ ጌታ አለ። የማሰሪያ ደብዳቤ ይዞ ወደ ደማስቆ ሲሄድ ያ ጌታ በመንገዱ እንደተገናኘው ይናገራል። ጌታ እንዴት ደግ ነው! በእውነት እንዴት ደግ ነው! የእግዚአብሔርን መልካምነት በዚህ ላይ እንመለከታለን። ምዕራፍ 2ንም እንደዚሁ በ3 ቦታ ከፍለን እንመለከታለን። ከቁጥር 1 እስከ 10 ድረስ ጳውሎስ ኢየሩሳሌምን ስለመጎብኘቱ እንመለከታለን። በዛም ደግሞ ሐዋርያነቱን ለሌሎች ሐዋርያት ይታወቅ ዘንድ እንዳደረገው እንመለከታለን። ከቁጥር 11 እስከ 14 ድረስ ደግሞ ጴጥሮስ በአንጾኪያ እንደሄደ እንመለከታለን። ከዛ ከ15 እስከ 21 ደግሞ አይሁድም ሆነ አሕዛብ የሚድኑት በእምነት ብቻ መሆኑን የሚያሳይ ክፍል ነው ማለት ነው። እና ቶሎ ቶሎ እላለሁኝ። እሺ ከ14 ዓመት በኋላ ጌታን ካገኘ ከ14 ዓመት በኋላ እናንተ እያነበባችሁ ብትከተሉኝ እኔ ማንበብ አይጠበቅብኝም ደብተሬ ላይ ስላለ። ከ14 ዓመት በኋላ ጌታን ካገኘ ማለት ነው። ሐዋርያ ጳውሎስ ጌታን ኢየሱስ ክርስቶስን ከተቀበለ ከ14ኛው ዓመት በኋላ ዳግመኛ ወደ ኢየሩሳሌም ሄድኩኝ ይላል እና በዛ ስሄድ አለ በርናባስና ቲቶን ይዘው ነው የሄደው። በርናባስ አይሁዳዊ ክርስቲያን ነው። በርናባስ ማለት ታስታውሱታላችሁ አይደለ? የመጽናናት ልጅ የተባለ ወይንም ደግሞ the son of encouragement በሐዋርያ ጳውሎስ አገልግሎት እጅግ በጣም ትልቅ አስተዋጽኦ የነበረ ወንድም ነውና በርናባስንና ቲቶን ይዞ የት ሄደ? ኢየሩሳሌም ሄደ። በርናባስ አይሁዳዊ ነው፣ ቲቶ አሕዛብ ነው። እነዚህን 2 ሰዎች ይዞ ወደ ኢየሩሳሌም ማለት the mother church ማለት ናት። በዛ ማን አለ? አእማድ የሚባሉት ጴጥሮስ ያዕቆብና ማነው አስታውሱ፣ ብቻ አእማድ የሚባሉት በዛ አሉና ሲሄድ እንመለከተዋለን ማለት ነውና አብሮ ሰራተኞቹ ናቸው። እንደነገርኳችሁ በርናባስ አብሮት ከበፊት ጀምሮ አብሮት የነበረ አገልጋይ ነው። ከዛ ቲቶ አሕዛብ ነው። የጳውሎስ አብሮ ሰራተኛ ነው። ሐዋርያው ጳውሎስ የሚወደው እጅግ በጣም የሚወደው አብሮ ሰራተኛው ነው እና እጅግ በጣም ደፋር ነው ቲቶ በጣም በድፍረቱ ይታወቃል። የስ ዮሐንስ ቴንክ ዩ በድፍረቱ በጣም ይታወቃል። አሕዛብ ሆኖ ሳለ ኢየሩሳሌም ሄዶ ኢየሩሳሌም ፊት ለፊት ለመቅረብ
መሞከሩ ራሱ ድፍረቱን ነው የሚያሳየው። በጣም ብዙ ቦታ በጣም ብዙ ሰው የማይሄድባቸው ወይንም ደግሞ ከራሱ ቀጥሎ ሊልከው የሚችለው ቲቶን ነው ማለት ነው ሐዋርያው ጳውሎስ። ይሄን ደግሞ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 6 ላይ መመልከት እንችላለን። ቲቶ እግዚአብሔር ለአሕዛብ ያሳየውን ጸጋ ማሳያ ነው። ጳውሎስ ለምንድን ነው የሄደው? የሄደበት ዓላማ አለው። የሄደበት ዓላማ ምንድን ነው? ምናልባትም በከንቱ ሮጬ ወይንም እየሮጥኩኝ እንደሆነ ለማሳየት ትክክል ነኝ ወይ፣ እየሄድኩበት ያለሁበት አካሄድ ትክክል ነኝ ወይ ብሎ ኢየሩሳሌም ያሉትን ሐዋርያቶች አክብሮ ሪስፔክት አድርጎ አማይ ራይት ሊል በእነሱ መካከል እንደሄደ እንመለከታለን። እኔ በጣም ይሄ ትህትና በጣም አስገርሞኛል በእውነት። ያ ቃል ትክክል እንደሆነ ከጌታ እንደተቀበለው ያ ቃል ግን ከነሱም ደግሞ አፕሮቫል ይፈልጋል። ለምን ሲባል ጌታ ኢየሱስ ክርስቶስን ያዩ ፊት ለፊት የበጉ ሐዋርያት ክብር የሚገባቸው ናቸው። ሄዶ በትክክል ሩጫዬን በከንቱ እየሮጥኩኝ እንዳይሆን ብሎ ወደ እነሱ ሲሄድ እንመለከታለን ማለት ነው። እና ሲሄድ ቲቶን ይዞ የሄደበት ዓላማ አለው። ምክንያቱም ሲናገር ምን ይላል? በምሪት እንደሄደ ይናገራል። ምዕራፍ ቁጥር 2 ላይ ማለት ነው። ካገኘሁትም መገለጥ የተነሳ ወደዚያ ሄድኩኝ። በአሕዛብ መካከል የምሰብከው ወንጌል ለእነርሱም ገለጥኩላቸው። ይሁን እንጂ ምናልባት በከንቱ እየሮጥኩኝ ወይንም ሮጬ እንዳይሆን በመስጋት ዋነኛ ለሚመስሉት ብቻ በግል ይህንን አስታወቅኳቸው ይልና ከኔ ጋርም የነበረው ቲቶ የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበረ ብለው ይናገራሉ። አሁን በገላትያ ያሉ የሐሰት አስተማሪዎች አሕዛቦችን መገረዝ አለባችሁ እያሉ ያስጨንቃሉ። ጌታ ኢየሱስ ክርስቶስን የተቀበለ አንድ ሰው አሕዛብ የሆነ አንድ ሰው የመገረዝ ግዴታ የለበትም። መገረዝ ለአይሁዳውያኖች የተሰጠ ነው። ስለዚህ ቲቶን ይዤው ሄድኩኝ ይላል። ግን በዛ ያሉት አእማድ የሆኑት ዋነኞች የሆኑት ተዋውቀውታል፣ ቲቶን አይተውታል። ነገር ግን ይገረዝ አላሉ ብሎ ከሄደ በኋላ የነበረውን ሰመሪ ይነግራቸዋል ማለት ነው። ስለዚህ የሄደው በምሪት ነው። እግዚአብሔር ሂድ ብሎት ነው የሄደው ደግሞ ትምህርቱን ለማሳየት ነው። ቲቶ አሕዛብ እንደሆነ ያስታውቃል፣ ባለባበሱ ባነጋገሩ ያስታውቃል። ግን እንዲገረዝ ግድ አላሉትም። እናንተ ምን ስለሆናችሁ ነው እዚህ ያሉትን አሕዛቦች እንዲገረዙ ግድ የምትሉት አይነት መልእክት ነው የሚሰጣቸው። ከዛ በኋላ ግን እነዚህ አስተማሪዎች ወይንም ወንድሞች እነሱ ላይም ደግሞ በድብቅ ሲሰልሏቸው እንደነበረ ሐዋርያ ጳውሎስ ይናገራል። ምን ይላል? ይህ ጉዳይ የተነሳው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰልሉንና ባሪያዎች ሊያደርጉን ወደኛ ሾልከው በመግባታቸው ነው ይላል። ቲቶ አለመገረዙን ቼክ አድርገው ሌላ አሁን ገላትያ ይዘው የመጡትን አይነት ትምህርት ሊሰብኳቸው ሞክረው ነበር ለነ ሐዋርያው ጳውሎስ። ምን አረጉ ግን እነሱ? ለእነዚህም ሰዎች ለአንድ አፍታ እንኳን አልተገዛንላቸውም። እናንተ ናችሁ የተገዛችሁላቸው፣ እናንተ ናችሁ ዘወር ያላችሁት፣ እናንተ ናችሁ የተናወጣችሁት። እኛ ግን ለአንዲት ሰከንድ ለአንድ አፍታ እንኳን አልተገዛንላቸውም ይላል። ምክንያቱም ደግሞ ይነግራቸዋል። ምክንያቱም ይኸውም የወንጌል እውነት ከእናንተ ጋር ጸንቶ ይኖር ዘንድ ነው ይላል። አይገርምም? ምክንያቱ ይሄ ነው። የወንጌል እውነት እናንተ ጋር ጸንቶ ይኖር ዘንድ ነው ለቀን ያልተገዛንላቸው ብሎ እንዴት አድርጎ እንደመከተ በዚህ ክፍል ላይ እንመለከታለን ማለት ነው። ስለዚህ አሁን ቲቶን ተቀብለውታል። ስለዚህ የአሕዛብ ግርዘት መጽሐፍ ቅዱሳዊ አይደለም ወይንም ደግሞ ለድነታችን የሚያመጣው አንዳች ነገር የለም የሚለን ሐሳብ ይናገራል።
መገረዝ የአይሁድ ስርዓት ነው፣ መጥፎ ነው አትገረዙ እያለም አይደለም። ግን ድነታችን ላይ አንዳች የሚጨምረው ነገር የለም ብሎ ሐዋርያ ጳውሎስ ከዚህ ጋር እንደማይገናኝ ይናገራል ማለት ነው። ከዛም ደግሞ በኢየሩሳሌም ያሉ አገልጋዮች ሐዋርያቶች ቀኝ እጃቸውን ሰጥተውን ለአሕዛብ ወንጌል እንዲሰብኩ ቀኝ እጆቻቸውን ሰጥተውን አበረታተው እንደሸኟቸው በዚህ ክፍል ላይ እንመለከታለን ማለት ነው። ስለዚህ ኢየሩሳሌም ሄዶ ትምህርቱንም የራሱንም ሐዋርያዊ ስልጣን ተናግሮ እነሱም አክሰፕት አድርገውት እንደተለያዩ በዚህ ክፍል ላይ እንመለከታለን ማለት ነው። ከቁጥር 11 እስከ 14 ደግሞ ጴጥሮስ አንጾኪያ ሲመጣ እንመለከታለን። አንጾኪያ ደግሞ የአሕዛብ ቸርች መጀመሪያዋ አሕዛቦች ያሉባት ቸርች ናት። በጣም ብዙ በቁጥር የሚበዙት ከአይሁዳውያን ይልቅ አሕዛቦች ናቸው በዛች ቤተክርስቲያን ማለት ነው። አሁን እዛች ቤተክርስቲያን ላይ ጴጥሮስ ከኢየሩሳሌም ይመጣል ማለት ነው። ሲመጣ ጴጥሮስ እንግዲህ ሐዋርያት ሥራ ምዕራፍ 9 ላይ ነው አይደል? ቆርኔሌዎስ ጋር ሄዶ ከአሕዛብ ከነበረ ሰው ጋር አብሮ ውሏል። አይፈቀድላቸውም፣ በእነሱ ሃይማኖት ከአሕዛብ ጋር ምንም አይነት ህብረት እንዲያደርጉ አይፈቀድላቸውም። እሱ ግን ቆርኔሌዎስ ቤት ሄዶ ውሎ ምግብ በልቶ ከርሞ እንደመጣ እናውቃለን። ያውቃል የአሕዛብ ድነት የእግዚአብሔር ፍቃድ እንደሆነ ያውቃል። ስለዚህ አብሮ ከነርሱ ጋር በአንጾኪያ በደም ፌሎሺፕ ሲያደርግ ምግብ ሲበላ ህብረት ሲያደርግ ነበረ በአንጾኪያ ቤተክርስቲያን ማለት ነው። ከዛ በኋላ ከኢየሩሳሌም የመጡ አንዳንድ የአይሁድ አስተማሪዎች ወደ አንጾኪያ ሲመጡ ሐዋርያው ጴጥሮስ ትንሽ ግብዝነት ታየበትና አብሮ ሲበላ ሲጠጣ ህብረት ሲያደርግ የነበረው ሰው ከኢየሩሳሌም የመጡ ከያዕቆብ ዘንድ የመጡ ሰዎችን ሲያይ መሸሽ ጀመረ፣ ማፈግፈግ ጀመረ ማለት ነው። የዚህ ጊዜ ፊት ለፊት ተናገርኩት ብሎ ሐዋርያው ጳውሎስ ይናገራል። ፊት ለፊት ተናገርኩት ይላል። ይሄንን በማድረጉ ሐዋርያው ጴጥሮስ ይሄንን በማድረጉ ቁጭ ካለበት ከነርሱ ጋር ተሰብስቦ የበላ ህብረት እያደረገ ከነበረበት ቦታ ልክ እነዛ ሰዎች ሲመጡ ተነስቶ በመሄዱና በመሸሹ በርናባስ እንኳን ባያዝድ ሆነ ይላል። በግብዝነቱ በጴጥሮስ ግብዝነት በርናባስ እንኳን ተወሰደ ይልና አንዳንድ አማኞችም በዚህ እንደተወሰዱ እንመለከታለን ማለት ነው በጴጥሮስ ስራ እና ይሄንን ፊት ለፊት ሲሞግተው እንመለከታለን ማለት ነው። ምክንያቱም ትክክል ስላልነበረ የሰውን ፊት ሳይሆን እግዚአብሔርን ማገልገል ስለሆነ የሚያስፈልገው ማለት ነው። ስለዚህ ፊት ለፊት ተቃወምኩት ይልና ምን ይላል? አንተ አይሁዳዊ ሳለህ በአሕዛብ ስርዓት አትኖርም ይልና ታዲያ አሕዛብ የአይሁድን ስርዓት እንዲከተሉ እንዴት ታስገድዳቸዋለህ ብሎ ፊት ለፊት ሲገስጸው እንመለከታለን ማለት ነው። እና አይገርምም? እነዚህ ትልልቅ እንግዲህ በእውነት ትልልቅ ሐዋርያት እርስ በርስ እንዴት እንደሚነጋገሩ ትክክል ያልሆነ ነገር ሲተያዩ as the expense of the gospel ፊት ለፊት ነው የሚናገረው። አዎ አማድ ነው። አዎ ሪስፔክት ያደርገዋል። ትምህርቱን ትክክል ነኝ ወይስ አይደለሁም ልቀጥል አልቀጥል ብሎ ወስዶ አሳይቶታል። ግን ስህተት ሲሰራ እንደ እግዚአብሔር ቃል ያልሆነ ነገር ሲሰራ ግን ፊት ለፊት የመናገር ቦልድነስ አለው፣ የመገሰጽ ቦልድነስ አለው። በዚህ ዘመን ያጣ ነው ማለት ነው። እንኳን ላይ ያሉት ትልልቆቹ ይቅርና እታች ያሉት ደቀ መዝሙር ክፍል ያሉትን ተማሪዎች የምንገስጽበት ሞራል የታጣበት ጊዜ ነው ይሄ ጊዜ ማለት። መገሰጽ አልተቻለም። ለምን? ሞራል ስለሚያስፈልግ አልተቻለም መገሰጽ። በቃ እታች ያሉ ተማሪዎች ደቀ መዝሙር ክፍል ያሉ ተማሪዎች በጣም ጥፋት ያጠፋሉ፣ በጣም ልክ አይደሉም። አዎ፣ ግን ላይ ያለው ሰው አይገስጽም። ለምን ሲባል የመገሰጽ ሞራል ስለሌለን፣ ንጽህናው ስለሌለን፣ ፒዩሪቲ ስለሌለን። እነዚህ ግን የቀደምት አባቶች ሐዋርያቶች
at the expense of the gospel ጳውሎስ ጴጥሮስን ይገስጸዋል። የት? ሰው ፊት እና በጓዳኔ እናንተ እናውራም አይልም። እዛው ፊት ለፊት ይናገረዋል። ለምን ሲባል የመጣው በወንጌል ነው። አሁን በአሕዛብና በአይሁድ መካከል የነበረው የጥል ግርግዳ ፈርሷል። ሁሉ ሰላም ሆኗል። የሰው ልጅ ከእግዚአብሔር ጋር ታርቋል። አይሁድ ከአሕዛብ ታርቋል። አሁን ሁሉም አንድ ነው ብሎ ያስተማረው ጴጥሮስ ቆርኔሌዎስ ቤት ሲገባ እግዚአብሔር ግን የሰውን ፊት አይቶ እንደማያደላ አወቅኩኝ ያለው ጴጥሮስ አሁን የሰውን ፊት ሲያገለግል ጳውሎስ ፊት ለፊት እንደገሰጸው እንመለከታለን ማለት ነው። ስለዚህ የሕዝቦች አንድ መሆን፣ የአሕዛብና የአይሁድ አንድ መሆን የመስቀሉ ስራ ውጤት ነው። የመስቀል ስራ ውጤት ስለሆነ ማለት ነው። ይሄንን ነው ድና እያደረገው ጴጥሮስ፣ ይሄንን ነው የካደው ማለት ነው። ስለዚህ ለዚህ ድርጊቱ ደግሞ ሐዋርያው ጳውሎስ ፊት ለፊት እንደተቃወመው እናያለን ማለት ነው። ከቁጥር 15 እስከ 21 ያለው ደግሞ ሁሉም አይሁድ ሆነ አሕዛብ ሆነ የምንድነው በክርስቶስ ኢየሱስ እንደሆነ እንመለከታለን ማለት ነው። ሕግ የተሰጠው ለአይሁዳውያን ነው አይደለ? እንደዚህ ይለዋል ሐዋርያው ጳውሎስ ሕግ የተሰጠው ለአይሁዳውያን ነው። አሁን ጴጥሮስ ለአይሁዳውያን የተሰጠው ሕግ አይሁዳውያንን ካላጸደቀ፣ እኔ እናንተን ካላጸደቀን፣ ሕግ የተሰጠው ለነሱ ነው፣ ለአይሁዳውያች ነው። እንደዚህ ይላል ምዕራፍ ቁጥር 15 ላይ እኛ በትውልዳችን አይሁዳዊ ነን፣ ኃጢአተኞች አሕዛብ ያልሆንን፣ ኃጢአተኞች አሕዛቦች ስለሚሏት ማለት ነው። አሕዛቦችን ኃጢአተኞች ስለሚሉ ማለት ነው። ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን መጠበቅ ሳይሆን በክርስቶስ ማመን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና ይላል። ሕግን በመጠበቅ አይጸድቅምና። እኔና አንተ አይሁዳዊ ሆነን ሳለን ሕግ እኮ አያጸድቀንም ብለን ነው በክርስቶስ ኢየሱስ አምነን ያለ ነው። ስለዚህ ለምንድን ነው ይሄንን ሕግ ደግሞ ለአይሁዳውያኖች የሚሰጠው ለአሕዛቦች የሚሰጠው? እንደማያጸድቅ አውቀን ትተነው ከመጣን በኋላ በክርስቶስ ኢየሱስ ማመን ነው የዘላለም ሕይወት የሚገኝበት ጽድቅ የሚገኘው በዛ ነው ካልን በኋላ አሁን ለምንድን ነው እንደዚህ የሚሆነው ብሎ ሐዋርያ ጳውሎስ ሲገስጽ እንመለከታለን፣ ሲጠይቅ እንመለከታለን በዚህ ክፍል ላይ ማለት ነው። ክርስቶስ ኢየሱስን ማመን ማለት ምን ማለት ነው? ስለ ኢየሱስ ክርስቶስ ማወቅ ነው ወይ? አዎ ኢየሱስ ክርስቶስ ነበረ፣ በጣም ቆንጆ አስተማሪ ነበረ፣ በጣም ይራራ ነበረ፣ በሽተኞችን ይፈውስ ነበር ብሎ ስለ ኢየሱስ ማወቅ ሳይሆን ኢየሱስ ክርስቶስ ሕያው የእግዚአብሔር ልጅ እንደሆነ በማወቅ አምላክ እንደሆነ በማመን ለዓለም ኃጢአት ነፍሱን አሳልፎ እንደሰጠ የፈሰሰው ደም ደግሞ ዓለምን ሁሉ ከኃጢአት እንዳነጻ ማመን ነው። ይሄንን አምነው ነው የዳኑት። ይሄንን አምነን ነው የዳን ነው። ሶስተኛው ቀን ከሙታን እንደተነሳ አሁን ደግሞ በአባቱ ቀኝ እንዳለ አምነን ነው የዳን ነው። ሕግ ምን ይላል? ስራ ነው የሚለው። ጸጋ ደግሞ እመን ነው የሚለው። ሕግ ለአይሁድ ብቻ ነው፣ ጸጋ ለዓለም ሁሉ ነው። ሕግ በሙሴ በኩል ተሰጠ፣ ጸጋ ጓዳችን መጣ። በሰው ሆኖ ኢየሱስን ሆኖ ሰው የማይደርስበት ቦታ፣ ሰው የማይገባበት ቦታ፣ ሰው የማይፈለጉ ሰዎች ጋር ሄዶ ጸጋ ጓዳችን አንኳክቶ መጣ። አይገርምም?
አሁን እኮ በክርስቶስ ኢየሱስ የመስቀል ስራ በቃ ተደመሰሰ፣ ኃጢአት ተደመሰሰ። ዋይፕን የሆነው ባይዘዊ ከዚህ በፊት እኔ በጣም የምወደው እውነት ስለሆነ ደጋግሜ እናገራለሁ። የኢየሱስ ክርስቶስ የመስቀል ስራ እንዴት ነው? ከዚህ በፊት ነግሬያቸዋለሁ። ዋይት ቦርድ ላይ ጽፈን በቆንጆ ዳስተር ጥፍት ስናደርገው ዋይት ቦርዱ ነጭ እንደሚሆን ተጽፎበት እንደማያቅ ከዚህ በፊት ዋይፕ ደመሰሰው የሚለው ቃል ራሱ ትርጉሙ ከዚህ ጋር በጣም የሚመሳሰል ነው። ሰረዘው ሳይሆን አጠፋው ነው። ከዚህ በፊት ኃጢአትን ሰርተን እንደማናቅ ነው በደሙ ያነጻ፣ በደሙ ያጠበን ማለት ነው። ሰዎች ሲያዩን ከዚህ በፊት እንደዚህ ታደርግ ነበረ ቢባል በእግዚአብሔር ዘንድ ሪፖርት የለብንም። ዋይፕ ተደርጓል። ለምን ሲባል የክርስቶስ ኢየሱስ ደም ከኃጢአት ያነጻል፣ ከኃጢአት ያጥባል። ከቁጥር 17 እስከ 21 ድረስ የጸደቅነው በክርስቶስ ከሆነ ሕግ አያስፈልግም ማለት ነው። ስለዚህ እንደፈለግን እንሁና ይሉታል ቁጥር 17 ላይ። እሺ አሁን የጸደቅነው በክርስቶስ ነው። እሺ ጽድቅ አግኝተናል፣ የዘላለም ሕይወትን አግኝተናል። አሁን ሕግ በእኛ ላይ ምንም አይነት ስልጣን የለውም። አዎ የሚጠይቀን ሕግ የለም። አዎ ስለዚህ እንደፈለግን እንሁና ብለው ሐዋርያ ጳውሎስን ይጠይቁታል። ክርስቶስ ኃጢአት እንዲስፋፋ አያደርግም። ጸጋ ኃጢአትን ማስፋፊያ አይደለም። ጸጋ ኃጢአትን ማሸነፊያ ነው ወዳጆቼ። ዓለማዊ ምኞትን እምቢ የምንልበት ነው ጸጋ እንጂ ሰው ክርስቲያን ሲሆን ኢየሱስ ክርስቶስን ሲቀበል ከሁሉ ነገር ነፃ ነው። ስለዚህ የፈለገውን ነገር ያደርጋል። የዘላለም ሕይወት አለው። ወደ ገነት ነው የሚገባው። አዎ በዚች ምድራችን ውስጥ በዚች ስንኖርስ እንደፈለገን እንሁን ማለት ነው? ኖ። እንደዚህ ካልን ኢየሱስ ክርስቶስ የኃጢአት አገልጋይ ነው ማለት ነው ይላል ሐዋርያው ጳውሎስ። ኢየሱስ ክርስቶስ የኃጢአት አገልጋይ አይደለም። ኢየሱስ ክርስቶስ የጸጋ አገልጋይ ነው። ጸጋ ደግሞ ከገባንበት ኃጢአት እንኳን የሚያወጣል ነው። በውስጣችን ያለ ዓለማዊ ምኞት ያለ እንደሆን ያንን የሚያወጣልን ነው እንጂ የሚያንዘላዝል አይደለም። ጸጋ ኃጢአትን አያሰራም። ኃጢአትን እንድናደርግ አያደርግም። ከኃጢአት ግን ያወጣል። በእውነት እኔ እናገራለሁኝ በዚህ መካከል ላለን ማለት ነው። ጸጋ ከኃጢአት ያወጣል። በየትኛውም ኃጢአት ውስጥ ብትሆኑ፣ በየትኛውም የሚመላለስ ዓለማዊ ምኞት በእኛ ውስጥ ካለ ከኛ የሚጠበቀው የእግዚአብሔርን ጸጋ በእኛ ላይ መጥራት ብቻ ነው። እግዚአብሔር ሆይ እርዳኝ፣ እግዚአብሔር ሆይ አግዘኝ ማለት ብቻ ነው ወዳጆቼ። መውጣት ያቃተን ኃጢአት አለ። በክርስቶስ ሆነን ጌታን ወደን ጌታን አምነን እላያችን ላይ የተጣበቀ ኃጢአት ካለ፣ ዓለማዊ ምኞት ካለ ጸጋ ያወጣል። ቲቶ መጽሐፍ ላይ ምዕራፍ 2 ቁጥር 11 ላይ እንደሚል ቃሉ ያድናል ጸጋ። አዎ ያድናል። በክርስቶስ ኢየሱስ በኩል አሁን መጣ ይሄ ጸጋ ያድነናል። የሚያድን ነው ደግሞ ዓለማዊ ምኞትን ደግሞ የሚያስክድ ነው። ኃጢአትን ደግሞ የሚያስክድ ነው እንጂ በኃጢአት የምንዘፈቅበት አይደለም። ኃጢአት በዛ፣ አዎ በዛ። ጸጋ ደግሞ ከዛ ይልቅ ይበዛል። ያ በውስጣችን ኃጢአትን የማድረግ ዲዛየር በዛ፣ አዎ በዛ። ከዛ የበለጠ ጸጋ አለ ወዳጆቼ። የማይወዳደር ጸጋ አለ። ጸጋ ከኃጢአት ያወጣል። ጸጋ ከዓለማዊ ምኞት ነቅሎ ያወጣል እንጂ ኃጢአትን አያስደርግም። ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል፣ በክርስቶስ መጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን ይልና ታዲያ ኢየሱስ ክርስቶስ ኃጢአት እንዲሰፋፋ ያደርጋል? ፈጽሞ አይደለም ይላል። ቁጥር 18 ላይ ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላልፌ መሆኔን አረጋግጣለሁ ይላል። ምኑን ያፈረሰው ስንል ሕግ
ሕግ አያጸድቅም፣ በሕግ መጽደቅ የለም ብሎ አፍርሶ የመጣውን አሁን ደግሞ ድነታችን ሙሉ የሚሆነው በክርስቶስ ሕግን በመጠበቅ ነው ያልኩኝ እንደሆን ያፈረስኩትን መልሼ የምገነባ ነኝ ብሎ ሐዋርያ ጳውሎስ ይናገራል። ያፈረሱትን ጥለው የመጡትን ሕግ አያጸድቅም ብለው የጣሉትን አሁን ደግሞ መልሰው ጽድቃችን ሙሉ የሚሆነው ይሄንን በማድረግ ያለን እንደሆን ያፈረስኩትን መልሼ ይገነባለሁ እያለ ይናገራል ማለት ነው። ስለዚህ ሐዋርያ ጳውሎስ አንድን እውነት ይናገራል በዚህ ክፍል ላይ። ምን ይላል መሰላችሁ? እኔ አለ ለእግዚአብሔር እኖር ዘንድ በሕጉ በኩል ለሕግ ሞቻለሁና ይላል። በሕግ በኩል ለሕግ ሞቻለሁ። ኖሞር በእኔ ላይ ስልጣን የለውም። አንድ በሬ በሕይወት እስካለ ድረስ ቀንበር ይጫንበትና ያርሳል። ያ በሬ ግን ከሞተ በኋላ ቀንበር አይጫንበትም። ሕጉም ደግሞ የሚሰራው ሰው በሕይወት እስካለ ድረስ ነው። ሪናውንስ ነው ያደረገው ሕጉን። እኔ ለሕግ ሞቻለሁ፣ ሕግ በእኔ ላይ ስልጣን የለውም ከዚህ በኋላ በሕግ ሞቻለሁ ብሎ ሪናውንስ ያደርግ እንመለከታለን ማለት ነው። ቀንበርን መልሼ የሕግን ቀንበር አልቀበልም ሲል እናየዋለን። በቃ ከሕግ ጋር ፍቺ ነው ያደረገው። ከሕግ ጋር ፍቺን ሲያደርግ እንመለከታለን። እንዴት ነው የሞተው ሲል ደግሞ ከክርስቶስ ጋር ተሰቅያለሁና ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁን በስጋ የምኖረው በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ሃሌሉያ ሃሌሉያ ሃሌሉያ። በእውነት የኔ ህይወት መስቀል ላይ ነው ያለው። ያ መስቀል የተገባው ለኔ ነበረ። ያ መስቀል የተገባው ለኔ ነበረ። እኛ ለጌታ እኮ ህይወት አይደለም እኮ እየሰጠነው ወዳጆች። ህይወት እኔ ለጌታ ህይወቴን ሰጠሁት ልንል አንችልም። ህይወቱን የኛ ህይወት በመስቀል ላይ ነው ያለው። ያ የመስቀል ሞት የተገባን እኛ ነበርን። ግን የኔን ሞት ወስዶ በመስቀል ላይ እኔ የት ነኝ? መስቀል ላይ ነኝ ያለው በኃጢአቴ። ከዛ ህይወቱን የሰጠኝ ደግሞ እሱ ነው። ህይወቱን ደግሞ የተቀበልኩት ደግሞ እኔ ነኝ። ስለዚህ አሁን የምኖረው የኔን ሞት ወስዶ ህይወቱን ለሰጠኝ ጌታ ነው ያለ በኢየሱስ። ምን አይነት መተካካት ነው! ምን አይነት መተካካት ነው! አሁን በስጋ የምኖረው ኑሮ በወደደኝ በእውነት ሃሌሉያ። እውነት ወዶናል፣ እውነት ወዶናል። በጣም ብዙ የሮጠን ሲመስለን አይደለም። በጣም ብዙ ያገለግልን፣ በጣም ብዙ የወጣን የወረድን የተመላለስን ሰዓት አይደለም እግዚአብሔር የሚወደን ወዳጆቼ። በኃጢአታችን ሙታን በነበረን ሰዓት እግዚአብሔር ወዶናል። በወደደኝና ለእኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ብሎ እንዴት ብሎ እንደሞተ የሞተው ደግሞ ዓላማ አለው፣ ፐርፐዝ አለው። ለእግዚአብሔር ለመኖር ሃሌሉያ፣ ለሞተልኝ ለመኖር this is the purpose። ለሞተልኝ እኖር ዘንድ፣ ለአንተ እኖር ዘንድ ሞቴን ወስደ ህይወትህን በሰጠኸኝ ለአንተ እኖር ዘንድ ለእግዚአብሔር እኖር ዘንድ ይልና በህግ በኩል ለህግ ሞቻለሁ ይላል ሐዋርያው ጳውሎስ። ሃሌሉያ። የእግዚአብሔር ጸጋ አላቃልልም ይላል። የእግዚአብሔርን ጸጋ አላቃልልም። ይህንን ያልተገባ ህይወት እኔ አላቃልልም። ሌላ ነገር በመጨማመር ጽድቄ የጨመረ ሲመስለኝ የእግዚአብሔርን ጸጋ እያቃለልን ነው ወዳጆቼ። ከእግዚአብሔር ጸጋ እየሸሸን ነው። እግዚአብሔርን ጸጋ አላቃልልም። ጽድቅ በህግ በኩል የሚገኝ ከሆነማ የክርስቶስ እንዲያው በከንቱ ሞተ ማለት አይደለም። እኛ እናቃልልም። እግዚአብሔርን ጸጋ የተቀበልን በልጁ በክርስቶስ ኢየሱስ ያመንነን። ሃሌሉያ። እግዚአብሔር ደግሞ በዛ ትልቅ ቤተሰብ የሰጠን ትልቅ ወንድሞች እህቶች ያበዛልንን እግዚአብሔርን ጸጋ አላቃልንም። ክብር ለእግዚአብሔር ይሁን
ወደ ምዕራፍ 3 አልፋለሁኝ። ሃሌሉያ ሃሌሉያ። ምዕራፍ 3 እንግዲህ ከቁጥር 1 እስከ 14 በጽድቅ የሚገኘው በክርስቶስ ኢየሱስ ማመን መሆኑን የሚናገር ክፍል ነው። ከቁጥር 15 እስከ 20 ድረስ ደግሞ ሕግ የተስፋን ቃል መሻር እንደማይችል ሐዋርያ ጳውሎስ ይነግረናል። ከ21 እስከ 29 ድረስ ሕግ ለምን እንደተሰጠን ደግሞ ያስረዳናል ማለት ነው። ከቁጥር 1 እስከ 5 ድረስ ምንድነው የሚላቸው መሰላችሁ? ህይወታችሁ ራሱ ይመሰክራል ነው የሚላቸው። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ በግልጽ ተስሎ ነበረ። እናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን ብሎ ይነግራቸዋል። መንፈስ ወርዷል በእነሱ መካከል። መንፈስ ቅዱስ የእግዚአብሔር አብ ስጦታ የሆነው መንፈስ ቅዱስ በመካከላቸው ወርዷል። መንፈስ የወረደው እናንተ ሕግን ስለጠበቃችሁ ነው ወይንስ ስለ ኢየሱስ ክርስቶስ የመስቀል ስራ አምናችሁ ነው ብሎ ይጠይቃቸዋል። ህይወታችሁ እራሱ ይመሰክራል። በኢየሱስ ክርስቶስ በማመን ነው ጽድቅ የሚገኘው። እሱን አምናችሁ ነው መንፈስ የወረደው። ስለዚህ ህይወታችሁ ራሱ ይመሰክራል እያለ ይነግራቸዋል ማለት ነው። ይህንን ያክል የማታስተውሉ ናችሁ? በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጥራላችሁ ብሎ ይነግራቸዋል። ማን ነው አዚም ያደረገባችሁ? ማን ነው የጠነቆለባችሁ? ማን ነው ዊች ክራፍት ያደረገባችሁ? ይሄ ይሆናል አይደለ? የሆነ እኔ አላቅም ብቻ የሆነ ስፔል የሚያደርጉት አለ አይደለ? ፍዝዝ ብለው የሆነ የሚያደነዝዙት ነገር። ማን ነው እንደዛ ያደነዘዛችሁ? ይሄ በሰው ሊሆን አይችልም። የሆነ ክፉ የሆነ የመንፈስ አሰራር አለ። ምክንያቱም ኢየሱስ ክርስቶስ እሱ በሚያስተምራቸው ሰዓት ፊት ለፊታቸው እንደተሰቀለ ግልጽ ብሎ ይታያቸው ነበረ። ምን አይነት አዚም ወርዶ ነው እሱን ከፊት ለፊታቸው ድግምት ምን አይነት አዚም መቶ ነው እሱን ከፊት ለፊታችሁ ላይ ያነሳባችሁ? እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበረ። በቃ ቢልቦርድ በሚመስል ሁኔታ ፊት ለፊታችሁ ላይ ተስሎ ነበረ። አሁን ግን እንዴት ብላችሁ ነው ከዚህ ፈቀቅ ያላችሁት? ምንድነው አዚም ያደረገባችሁ? እያለ በመደነቅ ይጠይቃቸዋል። አሁን ወዳጆቼ በእውነት ኢየሱስ ክርስቶስ ፊታችን ላይ ደምቆ ተስሏል። እሱን ነው የምናየው? በመስቀል ላይ ነው የምናየው? ወይንስ በጣም ብዙ ነገሮች አቴንሽናችንን ወስደውብናል? ይሄ አሁን ዘመን ላለን ክርስቲያኖችም ጥያቄ ነው። ሐዋርያው ጳውሎስ አሁንም ቢመጣ እናንተ የማታስተውሉ ፉሊሽ እንደሚለን እኔ ጥርጥር የለኝም። ምክንያቱም አይኖቻችን በጣም ብዙ ነገር ላይ ተተክለዋል። ክርስቶስ ኢየሱስ የመስቀል ስራ ተረስቷል። መድረኮቻችን ላይ እየተሰበከም አይደለም። ይሄ ራሳችንን ልንጠይቀው የተገባ ነገር ነው። ስለ ኃጢአት የከፈለውን ዋጋ በግልጽ አስተምሯቸዋል። የመስቀሉ ስራ የክርስቶስ ኢየሱስ የመስቀል ስራ ለመጽደቅ በቂ ነው። ሌላ አንዳች ነገር አይጨመርበትም። በመስቀል ላይ አይታችሁታል። ለኃጢአታችን እንደሞተ አይታችሁታል። የሰውን ልጅ ሁሉ ለማጽደቅ እንደሞተ አይታችሁታል። ተምረዋል። በደንብ አስተምሯቸዋል። ያውቁታል እውነቱን። ግን ሌላ ትምህርት ሲመጣ ይወዛወዛሉ እነዚህ ሰዎች። የኢየሱስ ክርስቶስን የመስቀል ስራ የተረዳ ሰው እውነትም ጸጋ ገብቶታል። እውነትም አንሜሪትድ ለኛ ያልተገባን የእግዚአብሔር ስጦታ ገብቶታል። ጌታ ኢየሱስ ይመልሰን። በእውነት ልባችን ከሸፈተበት ወደዚህ ይመልሰን፣ ወደ መስቀሉ ይመልሰን።
ዳግመኛ በፊት ለፊታችን ኢየሱስ ክርስቶስ ደምቆ ይሳል። በብዙ ነገር ደብዝዟል። ጌታ ሆይ በብዙ ነገር በእኛ ዘመን በብዙ ነገር በቃ ይህ ስዕል ከፊት ለፊታችን ደብዝዟል። ዛሬ በኢየሱስ ክርስቶስ ስም ይህ ስዕል በፊት ለፊታችን ደምቆ ይታይ። እግዚአብሔር ሆይ የገላትያ ሕዝብ የተወቀሱበት ዛሬ የኛም ችግር ሆኖብናል። እግዚአብሔር ሆይ መልሰን ዳግመኛ በፊት ለፊታችን የተሳለ እንዲሆን በኢየሱስ ስም እጸልያለሁ። በቃ በተለያየ ነገር ተወስዷል። ያ ምስል አሁን ከፊት ለፊታችን ላይ የለም፣ ጠፍቷል። ጌታ ኢየሱስ ይመልስልን። በቃ ዳግመኛ በፊት ለፊታችን ይሳል። በዳግመኛ በፊት ለፊታችን የተሳለ ይሁን። ከጸጋ ዘወር እንዳንል፣ አንድ ቀን ከጸጋ እንዳንወድቅ፣ አንድ ቀን ጸጋን እንዳንጥል ያን የሚያደርገው ኢየሱስ ክርስቶስን የመስቀል ስራ በማየት ጸጋ ላይ መቆየት የሚቻለው ጸጋን ላናቃልል የምንችለው በዚህ ነው። እግዚአብሔር ዛሬ ይመልስልን። ስለዚህ ከጸጋ ፊታችንን እንዳንመልስ የሚያደርገን የክርስቶስ ኢየሱስ የመስቀል ስራ ላይ ፎከስ ማድረግ፣ ኢየሱስን በመስቀሉ ሆኖ ማየታችን ከጸጋ ፈቀቅ እንዳንል ይረዳናል ማለት ነው። ስለዚህ በዚህ ሐሳብ ሲሞግታቸው እንመለከታለን ማለት ነው። እነሱንም ቁጥር 5 ላይ እግዚአብሔር መንፈሱን የሰጣችሁ በእናንተ ዘንድ ተአምራትን የሰራው ሕግን ስለጠበቃችሁ ነው ወይንስ የሰማችሁትን ስላመናችሁ ነው ብሎ ይነግራቸዋል። መንፈስ ቅዱስን እንዴት ነው የተቀበሉት? ሕግን ስለጠበቁ ነው? አይደለም። መንፈስ ቅዱስን የተቀበሉት ስለ ኢየሱስ ክርስቶስ የመስቀል ስራ ሲነገራቸው አምነው ነው። ያንን ሲያምኑ እግዚአብሔር ቅድም እንደነገርኳችሁ በድንቅና በተአምራት በመካከላቸው መልእክቱ እውነተኛ እንደሆነ ያረጋግጥላቸው ነበርና በመካከላችሁ ያ ሁሉ ድንቅ የሚሆነው መንፈሱን የሰጣችሁ ተአምራትን የሚሰራው ለምንድን ነው ሲባል የሰሙት ወንጌል ትክክለኛ ስለሆነ ነው። መንፈስ ቅዱስ እግዚአብሔር የሰሙትን ወንጌል ትክክለኛነት እያስረገጠ ስለነበረ ነው ማለት ነው። ከዛ በኋላ ከቁጥር 6 ጀምሮ አብርሃምን ይናገራል ማለት ነው። ስለ አብርሃም በረከት ያወራል። ከቁጥር 6 እስከ 14 ድረስ ማለት ነው። የብሉይ ኪዳንን የተወሰኑ ክፍሎች ይጠቅስና አብርሃም በእግዚአብሔር ፊት እንዴት ጽድቅ ሆኖ ተቆጠረ ብሎ ይናገራል ማለት ነው። ዘፍጥረት ምዕራፍ 15 ከቁጥር 5 እስከ 6 ድረስ እንደዚህ ይላል። አብርሃምም አመነ ጽድቅ ሆኖ ተቆጠረለት ይላል ማለት ነው። ስለዚህ ጽድቅን ያገኘው አብርሃም እንዴት ነው? በማመን ነው። እግዚአብሔርን በማመን ጽድቅን እንዳገኘ እንመለከታለን ማለት ነው። ወደ ውጪ አውጥቶ ቀና ብለህ ሰማይን ተመልከት፣ እስቲ ቁጠር ከቻልክ፣ ከዋክብቱን ቁጠራቸው፣ ዘርህም እንደዚህ ይበዛል አለው። አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ ሆኖ ተቆጠረለት። ምን ሆኖ ጽድቅ ሆኖ የተቆጠረለት? እምነቱ ምኑን ያመነው? የተስፋውን ቃል፣ እግዚአብሔር የሰጠውን የተስፋውን ቃል ስላመነ ጽድቅ ሆኖ ተቆጠረለት ይላል ማለት ነው። ስለተገረዘም አይደለም፣ የሕግን ስራም ስለፈጸመም አይደለም፣ ስላመነ ነው ጽድቅ ሆኖ የተፈጠረለት። አባታቸው አብርሃም የአይሁድ መሰረት የሆነው አይሁዳውያኖች በሙሉ በቃ እንዳለ የተገኙት ከአብርሃም ነው። አባታቸው አብርሃም እንኳን ጸደቀ የተባለው ሕግን ፈጽሞ ሳይሆን እግዚአብሔር የሰጠውን የተስፋ ቃል አምኖ ነው ማለት ነው። ያዕቆብ ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔር እንዳለ ታምናለህ ይላል። መልካም ነው። አጋንንትም ይህንን ያምናሉ፣ በፍርሃትም ይንቀጠቀጣሉ። እግዚአብሔር እንዳለ ወዳጆቼ አጋንንትም ያምናል። አብርሃም ያመነው እግዚአብሔር እንዳለ ሳይሆን አብርሃም ያመነው እግዚአብሔርን ነው። በእግዚአብሔር ነው ያመነው።
በሰጠው የተስፋ ቃል ነው ያመነው። ማንነቱን እግዚአብሔርነቱን ነው ያመነው እንጂ መኖሩን አይደለም። መኖሩንማ ሰይጣንም ያውቃል፣ ይፈራል፣ ይንቀጠቀጣል። ስለዚህ የአብርሃም ልጅ በመሆን ለዘሩ የተነገረውን የተስፋ ቃል መውረስ የሚቻለው በእምነት እንደሆነ አስረግጦ ይናገራል። ቁጥር 9 ላይ ስለዚህ በእምነት የሆኑት የእምነት አባት ከሆነው ከአብርሃም ጋር ብሩካን ናቸው። ያመኑት ከአባታቸው አብርሃም ጋር አብረው ብሩካን ናቸው። የሙሴ ሕግ ወዳጆች እርግማንን ያመጣል። ሕግ የመጣው ሊያጸድቅ ሳይሆን የሰው ልጆች ሕግን መፈጸም ባለመቻላቸው እርዳን ጌታ ሆይ አዳኝ ያስፈልገናል ብለው ወደ እግዚአብሔር እንዲጮሁ ነው እንጂ ሕግን መፈጸም እንደማይችሉ እግዚአብሔርም ያውቃል። እግዚአብሔርም ያውቃል ማለት ነው። ሊጠብቁት እንደማይችሉ እግዚአብሔርም ያውቃል። ዘዳግም ምዕራፍ 27 ቁጥር 26 ላይ እንደዚህ ይላል፣ የእነዚህን ሕግ ቃሎች ሁሉ ለመፈጸም የማይጸና የተረገመ ይሁን። ሕጉን በሙሉ በመፈጸም የማይጸና ወዳጆች፣ የሚሞክር እኮ አይደል፣ የማይጸና አልቻልኩም ብሎ እንኳን ጊቭ አፕ ማድረግ አይቻልም። የማይጸና ሁሉ የተረገመ ይሁን ይላል ዘዳግም ምዕራፍ 27 ቁጥር 26 ላይ ማለት ነው። ስለዚህ ሕግን መፈጸም የማይችሉ ሁሉ በአንድም በሌላ የደከሙ ሁሉ ከእርግማን በታች ናቸው። ከእርግማን በታች ናቸው። ምኑ ነው የሚፈርድባቸው? ሕጉ ራሱ ይፈርድባቸዋል። ዘሌዋውያን ምዕራፍ 15 ቁጥር 5 ላይ ዘሌዋውያን ምዕራፍ 18 ቁጥር 5 ላይ ሥርዓቴና ሕጌን ጠብቁ፣ እነዚህን የሚጠብቅ በሕይወት ይኖርባቸዋል፣ እኔ እግዚአብሔር ነኝ ይላል። የማይጠብቅ በሕይወት አይኖርም ማለት ነው። አይኖር መኖር የፈለገ ከሕግ በላይ ከሕጉ የሚላቸውን በሙሉ ማድረግ አለባቸው። መሞከር አይደለም ማድረግ ነው ያለባቸው። ካልቻሉስ ይፈርድባቸዋል። ከእርግማን በታች ናቸው። ስለዚህ ማን ነው ከሕግ እርግማን በታች ያልሆነ ሰው? ሁላችን ከሕግ እርግማን በታች ነበር። ሕጉን ለመፈጸም የሚሞክሩ በሙሉ አንዳች ካጎደሉ ሕጉ ራሱ ይረግማቸዋል። ቁጥር 13 ላይ እንደዚህ ይላል፣ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ሃሌሉያ ሃሌሉያ። ከሕግ እርግማን የዋጀን ኢየሱስ ክርስቶስ ራሱ እርግማን ሆኖልን ነው ወዳጆቼ። የተረገመ በመስቀል ላይ ይሰቀል እንደሚል እሱ አሁን የሁላችንን እርግማን ወስዶ በመስቀል ላይ ከሕግ እርግማን የዋጀን በመስቀል ስራው ነው። ኢየሱስ ክርስቶስ ጌታ ነው። የዋጀን ሪዲም ያደረገን መልሶ የራሱ ያደረገን በሁለት ሀገራት ጦርነት መካከል የተሸነፈውን ሀገር ሄደው ያሸናፊው ህዝቡን ይማርኩ ነበር። ህዝቡን ይማርኩና ወደ ባርነት ያመጧቸው ነበር። ወደ ባርነት ማምጣት ብቻ ሳይሆን ለባሪያ ንግድ አውጥተው ፊት ለፊት ገበያ ላይ ያወጧቸው ነበር። መዋጀት ማለት ቃሉ ራሱ በምሳሌ እየተናገርኩኝ ነው። ሁለት የሆኑ አገራቶች ጦርነት ውስጥ ቢገቡና አንደኛው ቢያሸንፍ የተሸነፉትን ሰዎች በምርኮ ወደ አገራቸው ያመጡና ባሪያ ያደርጓቸዋል። ለምን? ስለተሸነፉ። አንዳንዶቹን ደግሞ ለባርነት ንግድ አውጥተው ገበያ ላይ ያወጧቸው ነበር። አንድ በጣም መልካም ማድረግ የፈለገ ሰው አስቀድሞም የባሮቹ ጌታ የነበረ ሰው እዛ ቦታ ላይ ይሄድና
ለባሮቹ ዋጋ ከፍሎ መልሶ ይገዛቸው ነበር። ይገዛቸውና መልሶ ባሪያ ሊያረጋቸው አይደለም። you are free to go ይላቸዋል። ከዛ ነፃ ነሽና ሂጂ ይላቸዋል። ሃሌሉያ ሃሌሉያ። እንደዛ ነው ያደረገን ጌታ ኢየሱስ ክርስቶስ። አስቀድሞም የሱ ነበርን፣ ግን ለኃጢአት ባሪያ ሆንን። ከዛ በኋላ በራሱ ደሙን ከፍሎ፣ ብርና ወርቅ ገንዘብ አይደለም፣ ደሙን ከፍሎ መልሶ የራሱ አደረገ። አሁን ደግሞ ወዳጆች አንዳንድ በዚህ ቦታ ላይ የነበሩ ባሪያዎች ከባርነት ውጪ ሌላ የሚያውቁት ነገር የለም። ስለዚህ ጌታቸው መጥቶ ነፃ ካወጣቸው በኋላ ሌላ የሚያውቁት ነገር ስለሌለ ነፃ እኮ ናቸው። they are free። የሚሄዱበት ስለሌለ ግን መልሰው ባርነት ውስጥ ይገባሉ። ጌታ ኢየሱስ ክርስቶስ ግን እንደዛ አይደለም ያደረገን። ዋጀን፣ አወጣን። አዎ፣ ከዛስ ወደ ፍቅሩ ልጅ መንግስት አፈለሰን። ኢየሱስ ክርስቶስ ጌታ ነው። በእውነት አውጥቶ ባዶ ሜዳ ላይ ያለቀቀን፣ ከኃጢአት ነፃ ነሽ ብሎ የሆነ ቦታ ላይ ያለቀቀን፣ ወደ ፍቅሩ ልጅ መንግስት አፈለሰን። ከብዙ ወንድሞች መካከል አደረገን፣ ቤተሰብ ሰጠን። ክብር ለእግዚአብሔር ይሁን። እሱን ያደረገልን የመስቀሉ ስራ። ስለዚህ በእኛ ቦታ እርሱ ቆመ ማለት ነው። ሞት የተገባን እኛ ሆነን ሳለን የሕግ እርግማን እኛን ሊያገኘን ሲገባ እሱ ግን የተረገመ ሆኖ በመስቀል ተሰቀለልን። ለምን ሲባል ከሕግ እርግማን ሊዋጀን። ክብር ለእግዚአብሔር ይሁን። ከቁጥር 15 እስከ 20 ድረስ ሕግ የተስፋውን ቃል አይሽርም የሚለን ሐሳብ ይናገራል። እንደዚህ ይላል፣ ወንድሞች ሆይ ይላል። በእውነት እኔ በጣም ገረመኝ ይሄንን ሳነብ። ቁጥር 15 እንደዚህ ይላል፣ ወንድሞች ሆይ ይልና አይገርም? የገላትያ ቤተክርስቲያን ከጸጋ ብትወድቅ ከኢየሱስ ክርስቶስ ዘወር ብትልም ግን ምንድናቸው? ወንድሞች ናቸው። እንደዚህ በጣም በቁጣ ለምንድነው ሐዋርያው ጳውሎስ የሚናገራቸው? ከዘላለም ሕይወት እንዳይጎሉ ከፍቅሩ የተነሳ ወንድሞቹ ስለሆኑ ወንድሞች ሆይ ይላቸዋል። ወንድሞች ሆይ ብሎ ይጠራቸዋል። እኔ በጣም ተገረምኩኝ ይሄንን ነገር። አዎ በጣም ታፍ በሆነ መንገድ ይገስጻቸዋል። አንዳንዴም ስድብ የሚመስልን ቃልን ይናገራል። ይሄ ሁሉ ግን እነርሱን ለመመለስ ነው፣ ወደ ጸጋ ለመመለስ ነው እንጂ አሁንም ወንድሞች ናቸው። እንደዚህ የሚገስጽ ወንድሞች ይብዙልን ቤተክርስቲያናችን ውስጥ። በእውነት ከቅዱሳን መካከል እንደዚህ ከህይወት መንገድ እንዳንጎድል ግድ የሚላቸው ወንድሞች ወደ ህይወታችን ይምጡ። ስንጠፋ ጸጥ የሚለን ሳይሆን የኔ መጥፋት የሚያንገበግበው፣ የኔ መውደቅ ከጸጋ መንሸራተት የሚያንገበግበው ወንድም ወደ ህይወታችን ይምጣ። ወንድሜ ሆይ የሚለን፣ እህቴ ሆይ የሚለን ታፍ የሆነ ፍቅርን የሚያሳየን ሰው ወደ ቤተክርስቲያን ይምጣ፣ ወደ እያንዳንዳችን ይምጣ። ስንጠፋ እያየ ዝም የሚል ሳይሆን የሚመክር፣ የሚገስጽ፣ የሚመልስ ወንድም ወደ ህይወታችን ይምጣ። ወንድሞች ይብዙልን። እንደዚህ አይነት ወንድሞች በመካከላችን ይብዙልን። በእውነት ተያይዘን ስንጠፋ ዳር ቆሞ የሚያይ ሳይሆን አንዳንዴም የሚሳደብ ዩ ፉሊሽ የሚል እንዴት አታስተውይም ይሄንን፣ እንዴት ዝምት ያለሽ ይሄንን የሚሉ ወንድሞች በመካከላችን ይብዙልን። የሚገስጹ፣ ወደ መንገድ የሚመልሱን። ከዛ በኋላ ደግሞ ምን ይላቸዋል? ቁጥር 15 ላይ ከሰው ዕለታዊ ህይወት የተለመደ ምሳሌ አድርጌ አንድን ሐሳብ ልንገራችሁ ይላል። በቃ በእነሱ በሚገባቸው መንገድ ያስረዳቸዋል። ሰው በተለያየ ምክንያት ኪዳን ሊያደርግ ይችላል። ያ ኪዳን የጸና ይሆናል እያለ ያስረዳቸዋል። አብርሃምና እግዚአብሔር ኪዳን አደረጉ፣ ያም ኪዳን ጸና። ምንድነው ኪዳን ያደረጉት? ዘፍጥረት ምዕራፍ 22 ቁጥር 18 ላይ ቃሌን ስለሰማ የምድር ሕዝብ ሁሉ በዘርህ ይባረካል
ይልና በዘርህ ያለው ኢየሱስን ነው። በዘሮችህ አላለም፣ በዘርህ ነው ያለው። ይሄም ደግሞ ኢየሱስ ነው ብሎ ሐዋርያው ጳውሎስ እንደሚገባቸው አድርጎ ባሉበት ደረጃ ወረድ ብሎ ሲያስረዳቸው እንመለከታለን። እንዲገባቸው ነው እንጂ እንዲወሳሰብባቸው አይደለም። ስለዚህ በዘርህ እኮ ያለው ሌላ አይደለም፣ የአብርሃም ዘር ስለሆነው ስለ መሲሁ ነው የሚናገረው ብሎ በዚህ ቦታ ላይ ሲናገር እናየዋለን ማለት ነው። በዚህ ቦታ ላይ እግዚአብሔር የአብርሃምን ዘር ስለሆነ የባረከው የማንን ዘር? የአብርሃምን ዘር ዘርህ ባለው ማለት ነው። እሱን ስለሆነ የባረከው አሁን በክርስቶስ የሚያምኑ ሁሉ ምን ሆነዋል? የአብርሃም ዘር ሆነዋል ማለት ነው። ለምን? በዘሩ ምክንያት ማለት ነው። በኢየሱስ ምክንያት ማለት ነው። ስለዚህ እግዚአብሔር የደህንነትን ተስፋ፣ የዘላለም ሕይወትን፣ የጽድቅን ተስፋ ለአብርሃም ገና ሕጉ ሳይታወቅ በፊት ነው የነገረው። ሕግ ሳይመጣ በፊት አይደለም? ሕጉ ሳይታወቅ ከ430 ዓመት በፊት ነው የሰጠው ይሄንን ተስፋ። የድነት ተስፋ ከሕግ በኋላ የመጣ ሳይሆን እግዚአብሔር በክርስቶስ በአብርሃም በኩል ሕግ ሳይመጣ በፊት ተስፋ ተሰጥቷል። ስለዚህ ሕግ ተስፋን አይሽርም ማለት ነው። ሕግ ተስፋን አይሽርም። ለምን ሲባል ሕግ ሳይመጣ በፊት ድሮ እግዚአብሔር ለአብርሃም ተስፋን ሰጥቶት ስለነበረ ማለት ነው። የድነታችን ተስፋ በምንም አይነት ሐሰተኞች እንደሚሉት በሕጉ ላይ የተደገፈ አይደለም። ምክንያቱም ሕግ ሳይኖር በፊትም የድነት ተስፋ ነበረ። መቼ? በአብርሃም በኩል። ሃሌሉያ! ድንገት አይደለም። እግዚአብሔር የአሕዛብን መዳን በቃ አይሁዳውያኖች እምቢ ስላሉ በቃ ደግሞ እናንተ ውሰዱ ብሎ አይደለም የሰጠን። ሕግ ሳይመጣ በፊት የዘላለም እቅድ ውስጥ የአሕዛብ መዳን ነበር። በእግዚአብሔር አጀንዳ ውስጥ ቤተክርስቲያን ነበረች። እኛ ነበርን። አይሁዳውያኖች እምቢ ስላሉ አንገተ ደንዳኖች ስለሆኑ እነሱ አያስፈልጋቸውም አሕዛቦች ውሰዱ ብሎ አይደለም የሰጠን። ሕግ ለአይሁዳውያን ሳይሰጥ በፊት እግዚአብሔር ለአብርሃም በአሕዛቦች በአንተ ይባረካሉ ብሎ ወንጌልን ለአብርሃም ሰብኮለት ነበረ ይለናል ሐዋርያው ጳውሎስ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በቃ ነበርን። በእግዚአብሔር ዘላለማዊ እቅድ ውስጥ እኛ ነበርን። ድንገት አይደለም የመጣ ነው። እግዚአብሔር እኔና እናንተን ዓለማት ሳይፈጠሩ በፊት በክርስቶስ ኢየሱስ አይቶናል፣ ያውቀናል። ክብር ለእግዚአብሔር ይሁን። ያውቀናል፣ ያስበናል፣ ይወደናል፣ ተወደናል። ወዳጆቼ የተጣልን የተረሳን እግዚአብሔር ምርጫ ሲያጣ ወደኛ መጥቶ አይደለም። ከዘላለም እቅድ ውስጥ እኛ ነበርን። በእግዚአብሔር ሐሳብ ውስጥ እኛ ነበርን። ክብር ለእግዚአብሔር ይሁን። ታዲያ ሕግ የተሰጠው ለምንድን ነው? የሕግ መሰጠት ምንድን ነው ጥቅሙ? የተስፋው ቃል ከሕጉ እጅግ የላቀ መሆኑን ማወቅ እንችላለን። ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ቁጥር 19 ምንድን ነው ይላል። በጣም ይገርማቸዋል። ተስፋውን ያመለከተው ዘር እስኪመጣ ድረስ ነው። ተስፋውን ያመለከተው ዘር የትኛው? በአብርሃም በኩል ዘርህ የተባለው ያ መሲሁ ክርስቶስ ኢየሱስ እስከሚመጣ ድረስ ሕጉ ይጠብቀን ነበር። ተስፋ ነበር። ተስፋ ያመለከተው ዘር እስኪመጣ ድረስ ሕጉ ነበር። ሲመጣ ቦታ ይለቃል ማለት ነው። ዋናው ሲመጣ እናት ስትመጣ ሞግዚት እንደምትሄድ ሁሉ ክርስቶስ ኢየሱስ ሲመጣ ሕግ ይሸሻል፣ ሕግ ይሄዳል ማለት ነው።
ስለዚህ ህጉ ለኛ ምን እንደሆነ ከቁጥር 21 እስከ 29 ድረስ ያለው ይናገራል። ህጉ our tutor ነበር። እንዴት በስነ ስርዓት መኖር እንዳለብን ይናገር ነበር። ህጉ እኮ በራሱ እኮ ንጹህ ነው። ህጉ እኮ በራሱ እንከን የሌለው ነው። ለምን? የህጉ ስታንዳርድ እግዚአብሔር ስለሆነ፣ ህጉ የሚመስለው እግዚአብሔርን ስለሆነ ማለት ነው። ሰዎች በስርዓት እንዲኖሩ ያስተምር ነበር። መቼ? ዘሩ እስኪመጣ ድረስ፣ ተስፋ የተሰጠው እስከሚመጣ ድረስ፣ መሲሁ እስከሚመጣ ድረስ ምን ያደረገ ነበር? ይጠብቀን ነበር። ህግ ባይኖር ኖሮ ወንጀል እንደሚበዛ፣ ወንጀለኞች እንደሚበዙ ሁሉ ህግም ይጠብቀን ነበረ፣ ሞግዚታችን ነበረ። ከዛስ ምን አደረገን? ወደ ኢየሱስ ያመጣን ነበረ፣ ያስጠጋን ነበረ። ኖ አይ ካንት እንድንል ያደርግ ነበር ህጉ። ምክንያቱም ሁሉንም መፈጸም ስለማንችል ማለት ነው። ከቁጥር 26 እስከ 29 ድረስ የእግዚአብሔር ልጆች የሚል ርዕስ አለው። ሁላችሁ በክርስቶስ ኢየሱስ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። አይሁድና ግሪክ፣ አያችሁ የጥል ግርግዳው የፈረሰው አይሁድና ግሪክ፣ ነፃ ሰውና ባሪያ፣ ወንድና ሴት መካከል ልዩነት የለም። ለምን ሲባል በክርስቶስ ኢየሱስ የመስቀል ስራ እኛ ከእግዚአብሔር ጋር ብቻ ሳይሆን ሰላም ይሆን ነው፣ እርስ በርስ ሰላም ሆነናል። ሁላችሁ በክርስቶስ አንድ ናችሁ። ሁላችንን አንድ ያደረገን ምንድን ነው? የክርስቶስ ኢየሱስ የመስቀል ስራ። የክርስቶስ ኢየሱስ የመስቀል ስራ በአማኞች መካከል ምንም አይነት ልዩነት እንዳይኖር፣ ወንድ ሴት፣ ጥቁር ነጭ፣ ግሪክ አይሁዳዊ፣ ነፃ ሰው ባሪያ የሚባል ልዩነት በመካከል እንዳይኖር፣ በስታተስ እንዳንለያይ ያደረገው የኢየሱስ ክርስቶስ የመስቀል ስራ ነው። ሁላችን በክርስቶስ ኢየሱስ አንድ ሆነናል። ወደ አንድ አካል ተጠምቀናል። ክርስቶስ ሃሌሉያ፣ እግዚአብሔር ይመስገን። ስለዚህ እግዚአብሔር ልጆች ሆነናል። ከክርስቶስ ጋር አንድ እንሆን ዘንድ ተጠምቀናል። እግዚአብሔር አሁን ሲያየን በክርስቶስ ነው የሚያየን፣ በክርስቶስ ነው የሚያቀን እግዚአብሔር። ከዛ ደግሞ ክርስቶስን ለብሳችሁታል ይላል። ሃሌሉያ ሃሌሉያ፣ ክርስቶስን ለብሳችሁታል። በእውነት አንዳንድ ጊዜ አለባበሳችን የምንውልበትን ቦታ፣ ንግግራችንን ይወስናል አይደለም? በጣም ፎርማል የሆነ ልብስ ለብሰን አልባሌ ቦታ እንደማንውል ሁሉ ወዳጆቼ ዛሬ በክርስቶስ ኢየሱስ ያመንን ሁላችን ኢየሱስ ክርስቶስን ለብሰነዋል። ሃሌሉያ። በእውነት ኢየሱስን ለብሰን የማይገባ ነገር አናደርግም። ለተሰጠን ህይወት የተገባ ኑሮ የምንኖረው ክርስቶስ ኢየሱስን ለብሰነው ነው ወዳጆቼ። ስንወጣ ስንገባ፣ ንግግራችን፣ ከቅዱሳን ጋር ያለን ህብረት፣ ቅዱሳን ካልሆኑ ሰዎች ጋር ያለን ሪሌሽንሺፕ ሁሉ ክርስቶስን ለብሰነው ነው። ውበታችን ነው፣ ማማራችን ነው፣ ጌጣችን ነው። ሃሌሉያ ሃሌሉያ። ሰው ሲያይ የሚያየው ልብሳችንን እንደሆነ ሁሉ ሰው ሲያይ ኢየሱስ ክርስቶስን በእኛ ላይ ይይ፣ አይደበቅ፣ አይከለል። ውበታችን፣ ድምቀታችን፣ ዝርግፍ ጌጣችን የሆነው ኢየሱስ። ሃሌሉያ። ኢየሱስን ለብሳችሁታልና ይላል። ሃሌሉያ። ስለዚህ ሁላችን በክርስቶስ አንድ ነን። አንድ የሚያደርገን በክርስቶስ ማመናችን ነው። ስለዚህ ሁላችን እኩል ነን፣ ልዩነት የለም። ስለዚህ እንደ ተስፋው ቃል ወራሾች ነን። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ይላል እግዚአብሔር ቃል ሲናገር። ክብር ለእግዚአብሔር ይሁን። በቃ እውነት
በቃ የተስፋው ቃል ወራሾች ያደረገን የአብርሃም ዘር ያደረገን ኢየሱስ ክርስቶስ የተባረከ ይሁን። ያሰበን ኢየሱስ ክርስቶስ የተባረከ ይሁን። ልብሳችን ኢየሱስ ክርስቶስ የተባረከ ይሁን። እናመሰግንሃለን ጌታ ሆይ፣ ስለ ሁሉ ክብር ላንተ ይሁን። አሰብከን፣ በቃ ሞተክ፣ ኃጢአታችንን ወስደ ህይወታችንን ሰጠህን። እናመሰግንሃለን። ክብር ላንተ ይሁን። እግዚአብሔር ሆይ በዚህ እውነት እንድንመላለስ ጸጋህን እንዳናቃልል እግዚአብሔር ሆይ መዳንህን ዕለት ዕለት እንድናስብ ስራህን ዕለት ዕለት እንድናስብ የመስቀል ስራ ፊት ለፊታችን እንዲሳል በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ስራ የሰራን ቀን በጣም የሮጥን ቀን ጽድቃችን ሙሉ እንደሆነ የተሰማን እንደሆን ዛሬ መልሰን እግዚአብሔር ሆይ ይቅር በለን። እግዚአብሔር ሆይ ጸጋህን አግፋፍተን ከሆነ ጸጋህን አቅልለን ከሆነ ሌሎችን ጀጅ አድርገን እንደሆን እግዚአብሔር ሆይ ይቅር በለን፣ ምህረት አድርግልን። እንወድሃለን፣ እናመልክሃለን ጌታ ሆይ እንገዛልሃለን። ህይወትህን ለሰጠህን ጌታ እንኑርልህ እንልሃለን። ጌታ ሆይ ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን።